በነገራችን ላይ እግዚአብሔር መጽደቅን ደህንነትን ወዘተ በሆነ ነገር እንዳናገኘው በልፋታችን በጽድቃችን በገንዘባችን እንዳናደርግ ያደረገበት ምክንያት ምን ይመስላችኋል? እነዚህ ነገሮች ሁሉ አሁን የዘረዘርኳቸው ነገሮች ሁሉ በጎ ስራ በለው ደግ ስራ በለው ሕግን መጠበቅ በለው መልካም ሰው መሆን በለው እነዚህ ነገሮች ሁሉ እግዚአብሔር ያደረገልንን ነገር ለማመናችን ለመቀበላችን የልባችንን ማሳየት አይችሉም። ለምን? ያላመነም ደግ ሊሰራ ይችላል። የተሰራውን ስራ እርግጠኛ ያልሆነም ሰው በጎ ሊሰራ ይችላል። አይሁድም ሕግን ጠብቀዋል የቻሉትን ያህል። ከኛ መቼስ ይሻላሉ የፈለገ ቢሆን። ማናቸውም ሰው በበጎ ስራ የእግዚአብሔርን ነገር ልቀበል ቢል በጎ የሚሰሩ እግዚአብሔር የሰራውን ግን የማያምኑ ብዙ ሰዎች ስላሉ ትክክለኛን የሰውን ነገር እግዚአብሔር የፈጸመለትን ነገር ሰው ሊቀበልበት የሚችለው ትክክለኛው ነገር የሚታወቀው ልቡ ውስጥ ነው። ጌታ ኢየሱስ ክርስቶስ ወይም መሲሁ መስቀል ላይ የተሸከመው የአንድን አማኝ ጌታን እስኪቀበል ድረስ ኢየሱስ የእግዚአብሔር ልጅ ነው ብሎ እስከሚያምን ድረስ የሰራትን የልጅነት ኃጢአት የጉርምስና ኃጢአት ብቻ ሳይሆን ኢየሱስ ክርስቶስ የተሸከመው የአንድን አማኝ የባለፈውን ኃጢአት የዛሬውን በደል የነገውን መተላለፍ ጭምር በአንድ ጊዜ ነው ያስወገደው። ያ አነጋገር ምን ይባላል? አቶንመንት። አት ስትጽፉት ራሱ አት ዋን መንት። አቶንመንት ማለት የእድሜ ዘመኑን ኃጢአት በቅጽበትና በአንድ ጊዜ ከዛ ሰው ላይ በማስወገድ መዝሙረኛው ዳዊት እንደተናገረ እንደዚህ ያለው ሰው ብፁዕ ነው አለ። እንደዚህ ያለው ሰው ብፁዕ ነው። ምን? እግዚአብሔር ኃጢአቱን የመጀመሪያውን ፓስት ምን ኃጢአቱን አቤት ይቅር ያለው፣ የዛሬውሳ አቤት መተላለፉን የከደነለት፣ የነገውንሳ ኃጢአቱን ወማመጻውን የማይቆጥርበት ሰው እሱ ምንድነው? ብፁዕ ነው። ይቅር ያለው የከደነለት የማይቆጥርለት ሰው ብፁዕ ነው ሲል ያለ ስራ በእምነቱ ስለጸደቀ ሰው ብፅዕና ዳዊት ይናገር። ተማርን ያለናቸው ትምህርቶች የደህንነት ቅደም ተከተል ውስጥ ምናልባት ያሉትን መጽደቅ መቀደስና መክበር የሚሉትን እነሱን ነው እያጠናን ያለ ነው። አባቴ ሆይ ጸጋ ስጠኝ እርዳኝ። ጂሰስ ኔም። መጽደቅ መቀደስና መክበር በዚህ በሰሞነኛው ቋንቋ ደግሞ ድነናል የዳንን ነው እንድናለን የሚል ሲሆን እሱን ሁለት ቡድን ይጠቀመዋል። አንዱ በእርግጥ የዳነና እርግጠኛ የሆነውም ይጠቀመዋል። ሌላው ደግሞ ለማጭበርበር በመጀመሪያው ድነናል በሚለው ላይ እርግጠኛ እንዳንሆን የሚያደርገው በመጀመሪያው ድነናል የሚለው ላይ ራሱ እርግጠኛ ድነናል ለማለት አፋቸው እንጂ ውስጣቸው የከበዳቸው ደህንነታችን ላይ እርግጠኛ እንዳንሆን የሚያደርጉ ሰዎችንም ይጠቀሙበታል። ድነናል ይሉና እንድናለን ሲሉ እኛ ክርስቶስን ወደ ምስል መቀየር የሚለውን እሱኛውን ሳይሆን ጭራሽ ያ የመጀመሪያውን ድነናልን መፈጸሚያ ድነናልን ሙሉ ማድረጊያ አይነት ነገር ነው እየሰማን ያለ ነው። ከዛ እንድናለን የሚለው እንግዲህ የፕሮቴስታንት እምነት ከካቶሊክ ቤተክርስቲያን የተለየበት ዋነኛ ነጥብ ብዙ ነጥቦች ናቸው። ዋነኛው ነጥብ የመጽደቅ ትምህርት ልዩነት ነው። ፕሮቴስታንቲዝምን ከካቶሊክ እንዲወጣ ያው ያረገው ሉተር ለምን ወጣ ሲባል ማርያም ታማልዳለች አታማልድም የሚል ጭቅጭቅ አይደለም ሉተርን ያስወጣው አሁን በዚህ ዘመን ላይ የምንጨቃጨቅበት የጸጋ ስጦታ አለ የለም ዘይት ይሸጥ አይሸጥ የሚል ጭቅጭቅ አይደለም። ሉተርን ያስወጣው እና አሁን ወንጌላውያን የምንላቸውን በሙሉ ወይም ፕሮቴስታንቱን ዓለም እንዲወጣ ያደረገው ከካቶሊክ
መጽደቅ የሚለው የትምህርት ልዩነት ነው። ካቶሊክ መጽደቅ የሚል ትምህርት አላት። እነ ሉተር ደግሞ መገለጥ፣ መረዳት አብርሆት ሲመጣላቸው ሮሜን ገላትያን ሲያነቡ መጽደቅ ጉዳዩ ሌላ ሆኖ ስለተገኘ ያን መጽሐፍ ቅዱስ የተረሳበት የተጣለበት ዘመን ተፈልጎ አንድ መጽሐፍ ቅዱስ ለማግኘት አገር ማቋረጥ የሚያስፈልግበት ሌሎች አዋልድና ገድላገድሎች በሞሉበት በዚያ ዘመን ተረት በቤተ ክርስቲያን ላይ ከፍ ባለበት ዘመን እነ ሉተር መጽሐፍ ቅዱስን በመመርመር ወይም ያው የእግዚአብሔር ምሪት ነው፣ እነሱም እንደዛ አስበው አይደለም፣ ብቻ ያው ጽድቅን የሚራቡ የሚጠሙ ብፁዓን ናቸው ይጠግባሉ፣ እጅግ በጣም ይጠማ ስለነበር መነሻው መዝሙረ ዳዊት ነው እናውቃለን። ከዛ ወደ ገላትያ ወደ ሮሜ እነዛ ቁራጭ ጽሑፎች እንኳን ሉተርን መጽደቅ በሚለው ጉዳይ ላይ አብሮት እንዲመጣለት አድርጓል። እሱ ብቻ አይደለም፣ ዛሬ ለሁሉም በራ ማለት ነው፣ ለሁላችንም በራ። መጽደቅን በተመለከተ ትልቁ ልዩነት መጽደቅ ወይንም ደግሞ ጀስቲፊኬሽን ጀስቲፋይድ መሆን በእግዚአብሔር ፊት ነው ከካቶሊክ የለየን ለማለት ነው። ዘመን ሲቆጠር ብዙ ጊዜ የመንሸራተት አደጋ ውስጥ ሁሉ ጊዜ ትምህርት ይገባል፣ ቤተ ክርስቲያን ትገባለች። በነገራችን ላይ እነ ሉተር የወጡበት ቤተ እምነትም በአንድ ጊዜ አይደለም መጽደቅ በሚባለው አስተምሮ ላይ ስተት ውስጥ የገቡት። መጽደቅ በገዳማዊነት በምንኩስና በበጎ ስራ ለድሃ በመርዳት በበጎ ስራዎች በመልካም ስራዎች ከኃጢአትም በመጠበቅ ነው መጽደቅ የሚገኛል የሚለው ውስጥም በአንድ ያልገቡ። ምክንያቱም ክርስትና የሚጀምረው እዛ ነው። ኢየሱስ ክርስቶስ አለ፣ ሐዋርያት አሉ፣ ምርጥ ዕቃ የሆነው ደግሞ ጳውሎስ አለ። ለአሕዛብ አብያተ ክርስቲያናት ጌታ እግዚአብሔር አብና ከሙታን ያስነሳው ማለት ነው ኢየሱስ ክርስቶስ ሐዋርያ ያደረጉት በሰው ወይም ከሰው ያልሆነው ለአሕዛብ ቤተ ክርስቲያን ያለውን አስተምሮ ዶክትሪን በመቅረጽ ሰማይ ዕውቅና በሰጠው ሰው በዛ ትምህርቱ ተሰጥቷል። እኛም ወደዛ የመመለስ ስራ ወደዛ የመመለስ ስራ ወደ ጥንቱ ሃይማኖት ወደ ቀደመችው መንገድ የመመለስ ስራ እና የቀደመው መንገድ የምንለው ኢየሱስና ሐዋርያቱ በተለይ ደግሞ ምርጥ ዕቃ የነበረው ጳውሎስ ወደ እነሱ እምነት መምጣት ነው። ከዛ በኋላ እንግዲህ ታሪክ ሲቆጠር አራተኛው አምስተኛው ክፍለ ዘመን ላይ ብልሽቶች ይመጣሉ። እንግዲህ እኛ አሁን ጥንታዊ የምንለው የትኛውን ነው ማለት ነው? ወይም ወደ ቀደመችው መንገድ መመለስ ማለት የትኛው ነው ማለት ነው? ከአራተኛው ክፍለ ዘመን ወይም ከ300ዎቹ ከ400ዎቹ ዓመታት በኋላ ወደ መጣው አይደለም፣ ወደ መጡ አዳዲስ እንግዳ ትምህርቶች አይደለም። ሁሉም ሰው ወደ ቀደመው ሃይማኖት ሊመለስ ያስፈልገዋል። የኛ ልፋት፣ የኛ ጥረት፣ የኛ ስብከት ወደ ቀደመችው መንገድ ተመለሱ፣ ወደ ቀደመችው ሃይማኖት ተመለሱ። የቀደመችው ሃይማኖት የግዕዝ ቃል ነው። በአማርኛ ስንፈታው እምነት ወይም ፌዝ ወይም ደግሞ ከፌዝ ጋር የሚያያዘው ነገር ዶክትሪን አስተምሮ ደግሞ ያለው በኢየሱስና በሐዋርያቱ ተሰብኮ በቅዱሳት መጽሐፍ በአዲስ ኪዳን ውስጥ ተጠርዞ እጃችን ወደ ገባው ወደዛ መመለስ ማለት ነው። ወደዛ ስንመለስ ከአራተኛውም ክፍለ ዘመን አደጋ እንድናለን። ሉተር እንደዛ ነው የሆነው። ሉተር ወደ ቀደመው እምነት ተመለሰ። የነ ሮሜን መጽሐፍ የነ ጳውሎስን መጽሐፍ የነ ገላትያ የጳውሎስ የጦር መሳሪያ ነው የሚባለው ከነስሙ ማን ነው የሉተር እና ወደዛ ተመለሰ ማለት ነው። አንዳንድ ሰዎች ሉተር በ17ኛው ክፍለ ዘመን መኖሩን ነው የሚያውቁት እንጂ ሰውየው እምነቱ ወደ ቀደመችው የጥንቷ እምነት የነበረ እንደሆነ አይደለም የሚያስተውሉት። እኛው ዛሬ ላይ ነን ያለ ነው፣ ግን መኖር ያለብን የዛሬ 2000 ዓመት ሐዋርያት በደነገጉት እምነት ላይ ነው። አንድ እግዚአብሔር አለ፣ አንድ ጌታ ኢየሱስ አለ፣ አንድ ሃይማኖት ወይም ፌዝ አለ። ወደዛ አንዲት ፌዝ ወደዛ አንድ ነገር ነው መመለስ ያለብን። እያረገን ያለ ነው ያንን። በኋላ ላይ መንሸራተት ሁሉ ይመጣል። ትንሽ ቆይና ተንሸራቶ ወደዛ ይሄዳል። ትንሽ ቆይን እኛ ሀገር ላይ እኮ ወደ ነበረው የመመለስ ሙከራዎች ነበሩ። ብዙ ሊቃውንቶች ጽድቅን በተመለከተ መዳናችን የተመሰረተው በክርስቶስ የቤዛነት ሥራ ላይ መሆኑን በቤተ ክርስቲያን ታሪክ ውስጥ እዚሁ ኢትዮጵያ ውስጥ ማለት ነው እዚህ ኢትዮጵያ ውስጥ የተነሱ ወዳጆቻችን ነበሩ። ያው ሊሰማቸው አልቻሉም። ህዝቡም ሀገሪቱም ሳይጠቀሙ ቀርተዋል እንጂ እና አባ እስጢፋን ማወቅ እንችላለን።
ምን ብዙ ሊቃውንቶች በትግራይ ሀገር የነበሩ ብዙ ሊቃውንቶችም ነበሩ እና እንደ መናፍቅ እየታዩ ተገልለው የኖሩ ብዙ ሰዎች ነበሩ በቤተ ክርስቲያን ታሪክ ውስጥ እና ወደ ጥንቱ እንመለስ። ይሄ እርሾ ጥቂቱ ነገር ብዙን ያቦካዋልና ብዙ ጊዜ በእርሾ የመያዝ እንትኑ ከፍተኛ እና እንመለስ ነው ወደ ድሮ። ስለዚህ ጳውሎስ መጽደቅን በጻፈበት ዘይቤ ቋንቋ ነው እየተረዳን ይመጣን። ትላንትና የመጽደቅ ትምህርትን አጠቃላይም ኮንሴፕት ነው ከጫፍ እስከ ጫፍ ያለው ኮንሴፕት ይሄን ይመስላል ነው። አሁን ትንሽ ዘርዘር አድርገን ለማየት እንሞክር። ብዙ አልታገልም ሐሳቦችን ማስቀመጥ ስለሆነ ማለት ነው። መጽደቅን በተመለከተ በአእምሯችሁ ውስጥ ትላንት ስንማር ወይ ሲጀምር የተናገርኩት ቃል አለ። መጽደቅን በተመለከተ ስንማማር ፍርድ ቤት እንዳለ ሰው ራሳችሁን ቁጠሩ። የሸንጎ ቃል ነው፣ የፍርድ ቤት ቃል ነው፣ የዳኞች ቃል ነው፣ የማን ቋንቋ ነው? የአቃቤ ምንድነው ህጎች ቋንቋ ነው። መጽደቅ የሚባለው የሸንጎ የፍርድ ቤት የብያኔ የዳኛና የሚዳኝ ሰው የተከሳሽና የከሳሽ የዳኛ ቋንቋ ነው መጽደቅ የሚለው ቃል ማለት ነው። ራሱ የቃሉ ፍቺ ያ ማለት ስለሆነ ማለት ነው። በየግሪኩ ዲካዮ የሚለው ነው። ዲካዮ ማለት እንግዲህ ማወጅ ነው። ሰውየው ንጹህ ወንጀል የሌለበት ምንም በደል ያልተገኘበት በተከሰሰው ነገር በሙሉ በአንዱም ምንም ያልተገኘበት ሆኖ ነፃ መውጣቱን ማወጅ ነው ዲካዮ። በእኛ መጽደቅ የተባለው የግዕዙም ቋንቋ ያው ነው። ጸደቀ ማለት ትክክል ሆነ ማለት ነው። ቀጥ አለ ማለት ነው። ልከኛ ጸደቀ ማለት ትክክል ራይት ሆነ ራይቸስ የሚለው ማለት ነው። ስለዚህ መጽደቅ የሚባለው ነገር ቋንቋው አዝናለሁ ጅማ ላይ አንድ ትልቅ ሰው እንደዚህ አሉ። የኛ መጽደቅ አሉ መጽደቅን ካላጠናን ከባድ ነው። መጽደቅን ሳናጠና ፓስተር መሆን አደገኛ ነገር ህዝብ ይዘን ነው የምንጠፋው። እና ምን አሉ የኛ መጽደቅ ከበቆሎ መጽደቅ ጋር ይመሳሰላል። እውነቴን ነው የምላችሁ። ስላሉ እኔ አላፍርም እንግዲህ ማለት እነሱ ስላሉ እኔ አላፍርም የተባለው እንመላችሁ እንደ በቆሎ ነው። ካላጠጣ ነው ምን ካላል ነው ይደርቃል በቆሎዋል። እንግዲህ በሳቸው ዘንድ መጽደቅ የፍርድ ቤት ቋንቋ አይደለም፣ የእርሻ ቋንቋ ነው። የእርሻ ቋንቋ ነው፣ የሜዳ ቋንቋ ነው። መጽደቅ እሱኛው አይደለም፣ እሱ አማርኛ ነው፣ ይሄ ግዕዝ ነው። ጸደቀ ማለት ትክክል ሆነ፣ ቀጥተኛ ሆነ፣ ያልሳተ ሆነ፣ ንጹህ ሆነ፣ በተጠየቀበት ነገር ሁሉ ወንጀል አልባ ሆነ ማለት ሲሆን ዲካዮ የግሪኩ ተመሳሳይ ነው። እሱ ደግሞ እወጃን ያካትታል። ያው የሚያውጀው እግዚአብሔር ነው፣ ዳኛው እግዚአብሔር ነው። እግዚአብሔር መዶሻውን ይዞ በክርስቶስ ላይ ተፈጸመውን ካየ በኋላ በእርሱ የሚያምነውን ሰው ሁሉ ምንም በደል አላገኘሁበትም ብሎ ኬዝ ክሎዝድ ብሎ ያስገባው ነው። ተጎልጎሎ የሚወጣ ፋይል አይደለም። እና ያ ትምህርት ነው። ሐሳቦቹን ቶሎ ለመጨረስ ምክንያቱም መቀደስ ጋር ደግሞ መግባት ስላለብን ነገር መጽደቅ እግዚአብሔር ያው የተለመደ ቃል ስለሆነ ነው አምላክ ብየዋለሁኝ። መለኮት አንዳንዴ እግዚአብሔር ሲባል እንደው ቀለለ መሰለኝ አላቀም። እግዚአብሔር ነው ያዳን ሲባል ሰው ምንም አይስለውም። እና እስቲ እንደው በዚህኛው መለኮት በሚለው ሊሆን አምላክ ወይ መለኮት በሶስት መሰረታዊ ጉዳዮች ላይ የወሰነው እነዚህ ቃላቶች ወሳኝ ናቸው። የምንጠቀምባቸው ቃላቶች የወሰነው ቅጽበታዊ ህጋዊ ብያኔ ነው። መጽደቅ እግዚአብሔር አምላክ በሶስት መሰረታዊ ጉዳዮች ላይ የወሰነው አንድ ቅጽበታዊ እዛው በሰዓቱ የተወሰነ ህጋዊ ብያኔ ነው፣ አዋጅ ነው፣ ዲክላሬሽን ነው፣ ያወጀው አዋጅ ነው እግዚአብሔር። እነዚህ ወሳኝ ቃላት ናቸው። ቅጽበታዊ የሚለው በሂደት የሚወስናቸው ሳይሆን አማኙ ካመነ በኋላ እግዚአብሔር ሁኔታውን አይቶ ቃኝቶ ተከታትሎ ታማኝ መሆኑን አይቶ እኛንን በኋላ ቀስ ብለን የምናጣራው እግዚአብሔር አስቀድሞ ሁሉን ያውቃል። እግዚአብሔር ሁሉን ያውቃል። እግዚአብሔር እውነተኛው አማኝ ባመነው ቅጽበት በልብ ውስጥ ያለውን እምነት ያውቃል። በነገራችን ላይ እግዚአብሔር መጽደቅን፣ ደህንነትን ወዘተ በሆነ ነገር እንዳናገኘው በልፋታችን፣ በጽድቃችን፣ በገንዘባችን እንዳናደርግ ያደረገበት ምክንያት ምን ይመስላችኋል?
እነዚህ ነገሮች ሁሉ አሁን የዘረዘርኳቸው ነገሮች በጎ ስራ በለው፣ ደግ ስራ በለው፣ ሕግን መጠበቅ በለው፣ መልካም ሰው መሆን በለው፣ እነዚህ ነገሮች ሁሉ እግዚአብሔር ያደረገልንን ነገር ለማመናችን ለመቀበላችን የልባችንን ማሳየት አይችሉም። ለምን? ያላመነም ደግ ሊሰራ ይችላል። የተሰራውን ስራ እርግጠኛ ያልሆነም ሰው በጎ ሊሰራ ይችላል። አይሁድም ሕግን ጠብቀዋል የቻሉትን ያህል። ከኛ መቼስ ይሻላሉ የፈለገ ቢሆን። ማናቸውም ሰው በበጎ ስራ የእግዚአብሔርን ነገር ልቀበል ቢል በጎ የሚሰሩ እግዚአብሔር የሰራውን ግን የማያምኑ ብዙ ሰዎች ስላሉ ትክክለኛን የሰውን ነገር እግዚአብሔር የፈጸመለትን ነገር ሰው ሊቀበልበት የሚችለው ትክክለኛው ነገር የሚታወቀው ልቡ ውስጥ ነው። ያ ደግሞ በእምነት ነው የሚገለጠው። ስለዚህ እግዚአብሔር በእምነት እንድንቀበል ነው የፈለገው። በሆነ ነገር ቢሆን ማንም እያመጣ ይቀበለዋል። እግዚአብሔር ያደረገለትን ነገር ላይ የማያምንም የሚያምንም እየከፈለ ይቀበላል፣ እየጾመ ይቀበላል፣ እየጸለየ ይቀበላል። እግዚአብሔር ግን የሰራውትን ነገር ልባችሁ በእውነት ማወቁን መረዳቱን እሱን ምረዳው ወይም ማቀዎች እግዚአብሔር አይረዳም። ማቀው ማለት ወርጄ በሶዶም ኃጢአት ተደርጎ እንደሆነ ሆኖ እንደሆነ እስቲ ሄጄ ያለው ሲላ አያውቅም ማለት አይደለም። አማርኛው ይገባችኋል? እና ልባችን እግዚአብሔር የሰራው ነገር ላይ እርግጠኛ መሆኑ የሚያውቀው እግዚአብሔር ወይም ደግሞ እኛ የምናውቀው ራሳችን እምነት ስናምን ብቻ ነው። በሌላ ነገር የሚያምንም የማያምንም ሊጋፋ ይችላል። የሚያምንም ለማያምንም ሊቀበለው ይችላል። እግዚአብሔር የሰራውን ስራ የሚያደንቀው አድማየር የሚያደርገውም የሚቃወመውም ሊቀበሉት ይችላሉ። በሆነ ነገር ከሆነ በእምነት ብቻ ያደረገው እግዚአብሔር አንዱ ምክንያት ያው እሱ የሰራውን ነገር በምንም መግዛት ስለማንችል ነው። አቅመቢስ ስለሆንን ያ ብቻ አይደለም። በተጨማሪም እግዚአብሔር በሰራው ነገር ላይ ዕውቅና የምንሰጥበት መንገድ እምነት ስለሆነ ሌላ መንገድ ስለሌለ እና እግዚአብሔር አምላክ በሶስት መሰረታዊ ጉዳዮች ላይ የወሰነው ማለት የበየነው ዴክሌር ያደረገው ያወጀው ሁለተኛ ቅጽበታዊ ማለት አማኙ ባመነ ሰዓት በዛው ሰዓት ላይ አማኙ ምንም የሌለበት ኃጢአት አልባ ነውር አልባ በባለፈው ኃጢአት ሰርቶ ማያውቅ ዛሬም ኃጢአት ያልሰራ ወደፊትም የማይሰራ ተደርጎ የሚቆጠርበት ቅጽበታዊ ውሳኔ። ኢየሱስ ክርስቶስ የአማኙን ኃጢአት የወሰደው በመስቀል ላይ የተሸከመው ጌታን እስኪቀበል ድረስ የአማኝ የሰራውን ኃጢአት ብቻ አይደለም። ይሰማል ወይ? ጌታ ኢየሱስ ክርስቶስ ወይም መሲሁ መስቀል ላይ የተሸከመው የአንድን አማኝ ጌታን እስኪቀበል ድረስ ኢየሱስ የእግዚአብሔር ልጅ ነው ብሎ እስከሚያምን ድረስ የሰራትን የልጅነት ኃጢአት የጉርምስና ኃጢአት ብቻ ሳይሆን ኢየሱስ ክርስቶስ የተሸከመው የአንድን አማኝ የባለፈውን ኃጢአት የዛሬውን በደል የነገውንም መተላለፍ ጭምር በአንድ ጊዜ ነው ያስወገደው። ያ አነጋገር ምን ይባላል? አቶንመንት። ስትጽፉት ራሱ አቶንመንት በገዛ አድርጎብናል። ስርየት ግዕዝ የሚያክሶ ይገባዋል። ስርየት ስለሚል በቃ አንደርስታንድ እናደርግ። አቶንመንት ማለት የእድሜ ዘመኑን ኃጢአት በቅጽበትና በአንድ ጊዜ ከዛ ሰው ላይ በማስወገድ መዝሙረኛው ዳዊት እንደተናገረ እንደዚህ ያለው ሰው ብፁዕ ነው አለ። እንደዚህ ያለው ሰው ብፁዕ ነው። ምን? እግዚአብሔር ኃጢአቱን የመጀመሪያውን ፓስት ምን ኃጢአቱን አቤት ይቅር ያለው የዛሬውሳ አቤት መተላለፉን የከደነለት የነገውንሳ ኃጢአቱን ወማመጻውን የማይቆጥርበት ሰው እሱ ምንድነው? ብፁዕ ነው። ይቅር ያለው የከደነለት የማይቆጥርለት ሰው ብፁዕ ነው ሲል ያለ ስራ በእምነቱ ስለጸደቀ ሰው ብፅዕና ዳዊት ይናገራል እንዲህ ሲል ሮሜ 4 ብዙ ሰዎች ጌታን እስክትቀበል የሰራውን ኃጢአት ጌታ ወስዶላል፣ ከዚህ በኋላ ያለውን ግን ራስህ ትሸከማታለህ። ባጭሩ ለምን እንደሆነ ታውቃለህ? እኔ ንስሐ አባት ሆነሃለሁ ማለት ኮት ያረገ የፈረዘ እንደዚህ የሚል ንስሐ አባት እሱን ጨርሰን መተናል።
ኢየሱስ የባለፈውን የዛሬውን የሚመጣውን ኃጢአታችሁን ወስዷል፣ አስወግዷል፣ ተሸክሟል። መጽሐፍ የሚናገረው ኃጢአታችንን ተሸከመ ብቻ አይደለም፣ ኃጢአታችንን ሁሉ ተሸከመ። ከዚህ በኋላ በስነ ምግባር ለመኖር የወደፊቱን ኃጢአቴን አልተሸከመም ብዬ ማስፈራራት አያስፈልገኝ። ከዚህ በኋላ ሕይወት ከእግዚአብሔር ጋር ያማረ እንዲሆን የመጪውን ኃጢአትን ኢየሱስ ዋስትና አይወስድም ልልህ አይገባም። ተአልቋል። የዚህ ወንጌል ሰባኪዎች ነን። ብታምኑ ታተርፋላችሁ፣ ባታምኑ መከራችሁ ዘመናችሁ በመከራ ነው የሚያልፉ፣ በሃይማኖት መከራ ነው የሚያልፉ። ኢየሱስ በመስቀል ላይ ያስወገደው ፓስት ፕሬዘንት ፊውቸር ሲን አቶንመንት አንድ ጊዜ ለሁሉ ጊዜ ነው ያቀረበው። የፍየል ደም የለውም በሰራህ ቁጥር የሚቀርብ፣ የበግ ደም አይደለም ያለው በደከምክ ቁጥር የሚቀርብ። ይሄ ከዚህ በኋላ የምትኖረው ህይወት በሌላ ሂሳብ ነው የሚሰለው፣ በሌላ ፎርሙላ አለው ለሱ። በተረፈ አማኝ ትንባለው ቁጥር ሲኦል እንደሚገባ መናገር ነውር ነው። የፈራ የደነገጠ ይመለስ። በተረፈ ወንጌል አትበጥብጡ። አንደኛ እነዚህ ሶስት ቅጽበታዊ ብያኖች፣ ቅጽበታዊ የሚለውን ያዙል። ኢንስታንቲኒየስሊ ነው፣ ወዲያውኑ። አንድ ዳኛ ትላንት ተናግሬያለሁ። ጉዳዩን አዩ፣ ኬዙን አዩ፣ ተመለከቱ። ሰውየው ንጹህ መሆኑን ካወቁ በኋላ ጉዳዩ እከሌ ምንም አልተገኘበትም በነፃ አሰናብቶታል ብለው ይመታሉ እንጂ መዶሻ በነፃ እናሰናብተዋለን፣ ግን ደግሞ የሚቀጥለው ሳምንት መተክ እንደገና በነፃ እናሰናብታለን። እንደ ሁኔታ ያየን የዛሬ 15 ቀንም ይሄ መዶሻ ማይሰራ እንዳይመስል የዛሬ 20 ቀንም ድጋሚ ትመጣና በደንብ ነፃ መሆንን ለማረጋገጥ ከእንደገና ነፃ ትወጣለህ አይሉት። ኢየሱስ አንድ ጊዜ ነው የሞተው። ያ ማለት አማኙ አንድ ጊዜ ለዘላለም ነው የጸደቀው። አንድ ጊዜ ባቀረበው መስዋዕት የቀደሳቸውን ለዘላለም ፍጹማን ያደርጋል። አለበለዚያ ከዚህ በኋላ ላለው ነገር ሲኦል ነው የምትገባ ብዬ ላመነ ክርስቲያን የእግዚአብሔር ልጅነትን ላገኘ ኢየሱስ የሕያው እግዚአብሔር ልጅ እንደሆነ ክርስቶስ እንደሆነ ላመነ ሰው መናገር ግን ወንጌል አይባልም። አንደኛ ይሄ ቅጽበታዊ ውሳኔ ኃጢአታችንን ይቅር ያለበትና ኃጢአትን ይቅር ማለት ሲባል የባለፈ የዛሬና የሚመጣውን ኃጢአታችንን ይቅር ያለበትና የክርስቶስን ጽድቅ ደግሞ ለኛ እንዲሆን የወሰነበት ነው። ይቅር ማለት ብቻ አይደለም። እግዚአብሔር ኃጢአተኛውን ይቅር ማለት ብቻ አይደለም በመጽደቅ ሕግ ውስጥ በመጽደቅ ትምህርት ውስጥ ያደረገው ያን ሰው ጭራሽ ውስጥህ ማየው እንኳን ወንጀለኛ ልትሆን ውስጥህ ያየሁት የክርስቶስን ጽድቅ ነው። ቁርጥ እሱን ትመስላለህ። ጽድቅህ እሱን ያክላል። የተካከለ ጽድቅ አግኝተሃል። ይሄን የሚያደርገው እግዚአብሔር ሰው ነው ይታለላልን? ይሸነገላልን? ወይስ በእግዚአብሔር ዘንድ ፍትህ ስላለች ነው? በእግዚአብሔር ዘንድ ፍትህ ስላለች ነው። ለምን? አንዱ ስለ ሁሉ ሞተ። ይሰማል አይደል? አንዱ ስለ ስንቱ ሞተ? ስለ ሁሉ ሞተ። ስለዚህ አንዱ ስለ ሞተ አንተ እንዴት ትሞታለህ? የሞተው ለአንተ ከሆነ ማለት እሱንም በኃጢአት ምክንያት ቀጥቶት አንተንም በኃጢአት ምክንያት ሲኦል ከከተተ እግዚአብሔር ፍርደ ገምድል ሊሆን በእግዚአብሔር ዘንድ ፍርድ ሊዛባን እግዚአብሔር አንተን እኮ ምሕረት ያደረገልህ ወዳጄ ለኃጢአት ራርቶ አይደለም፣ ኃጢአትን ስለቀጣ ነው። ያውም እየጮኸ ለምን ተውከኝ ብሎ እየጮኸ እግዚአብሔር ፍርደ ገምድል ነው። በልጁ ላይ ይሄንን ነገር ካመጣበት በኋላ በልጁ የሚያምኑትንም ሲኦል ከከተተ እግዚአብሔር ልጁን ካደው ይባላል። ነገር ግን እግዚአብሔር የታመነ ነው። ልጁን ሊክደው አይችልም። ከናንተ የሚጠበቀው ነገር ይሄንን እምነት ሊያስለቅቅህ የሚሞክርን ማንም ሰው አትስማ። መቼስ ዓለም አያስለቅቃችሁ። ታውቃለህ አይደል? ክርስቲያን ዓለም አያሸንፈው። ዓለምን አሸንፎ የመጣ ቃሚዎቹን፣ ሰካሮቹን፣ የሚጎቱትን ሁሉ
አሸንፎ በጣጥሶ ቸርች የመጣ ሰው ቸርች ባለ ሰው ነው ማነው የሚነካው? ዓለም አታሸንፍም። ጥንቃቄ አድርጉ። የምትሸነፈው እዚህ ነው። ስንቱን ነገረኛ፣ ስንቱን ሐሜተኛ፣ ስንቱን ተንኮለኛ ተቋቁመ መተ ቸርች ውስጥ ያለው ሐሜተኛ ከአገልግሎት ያወጣሃል፣ ከፓስተሩ ያጣልሃል፣ ከሽማግሌ ያናክሳል። ስለዚህ የምትጠነቀቀው በዋነኛነት እዚሁ ሰፈር ነው ማለት ነው። አንደኛ ኃጢአታችንን ይቅር ያለበትና ይቅር ያለበት ብቻ አይደለም የክርስቶስን ጽድቅ ደግሞ ለኛ ይሰጠበት። ታውቃላችሁ ሳውዝ አፍሪካ ውስጥ ያሉ ጥቁሮች የዛሬ ስንት ዓመት እንደሆነ ነፃ ናችሁ በቃ ተባሉ። ከዚህ በኋላ በፈለጋችሁት አስፋልት ሄዳላችሁ ተባለ። የፈለጋችሁ ሆቴል መግባት ትችላላችሁ። ችግሩ ምንድነው? ነፃ ወጡ፣ ጮሁ፣ ማንዴላ ማንዴላ አሉ። እዛ ሆቴል ለመግባት ግን ብር የላቸው፣ ደሃ ናቸው። ስለዚህ የጠበቅ ኳ ነው። በየ4 ደቂቃው አንድ ሰው የሚገደልበት የወንጀል ሀገር ሆነ። ንብረት የሚዘረፍበት ሀገር ሆነ። መንገዱ ተፈቀደላቸው፣ ነገር ግን በዛ መንገድ ላይ መኪና የሚያሽከረክሩበት ሀብት የላቸው። እግዚአብሔር በቃ ከኃጢአታችሁ ነፃ ናችሁ፣ ባዶ ቀፎ ናችሁ፣ ኃጢአታችሁ ሁሉ ተወግዷል ሂዱ አላለም። ሞላብን፣ አስቀመጠብን። ምኑን? አቤት የክርስቶስን ጽድቅ ደግሞ ለኛ እንዲሆን ወሰነ። ብሎ መለመላ አርጎ አለቀቀን። እንግዲህ እግዚአብሔር ኃጢአታችሁን ይቅር ብሏል፣ ከዚህ በኋላ ግን ራስ ሙላው አይባልም። የክርስቶስ ጽድቅ ለኛ ተወስኗል። ሁለተኛ ይሄ ቅጽበታዊ ውሳኔ። ሁለተኛ በእርሱ ፊት፣ ይሄ ወሳኝ ቃል ነው። መጽሐፉ በእርሱ ፊት የሚለው ለመሰላችሁ በሰው ፊት ችግር ስላለብን ለመሰለ በራስ ህሊና ፊት ማጦርነት ስላለብህ እዛ በሰው ፊት ችግር ስላለብህ በራስ ህሊና ፊት ጥያቄና ክስ ስላለብህ እዛ ላይ አንድ ሐሰተኛ አስተማሪ መጣና ሲጨምርልህ ገደል ትገባለህ። ይህ ጽድቅ በዋነኛነት የተሰጠበት ምክንያት አማኞች በማን ፊት? በእርሱ ፊት ሁሉ ጊዜ ጻድቅ ሆነን እንድንቀር የበየነበት ሸንጎ ነው። ሌጋል ስታንዲንግ ቢፎር ጋድ፣ በእግዚአብሔር ፊት ያለን ህጋዊ ስፍራ ጽድቅ ነው። ጸድቀናል። መጽደቃችን በአምላክ ፊት መቆም የምንችልበትን ህጋዊ ሰውነት፣ ህጋዊ ብቃት፣ ህጋዊ ስፍራ ሰጥቶናል። እያንዳንዱ አማኝ ከእግዚአብሔር መርሆና ድንጋጌ አንፃር ያለው ስፍራ ጻድቅነት ነው። ጸድቀሃል። እኔ እኮ ሰሞኑን በእንትን ጉዳይ፣ በስራ ጉዳይ፣ በትዳር ጉዳይ፣ በልጆች ጉዳይ፣ በእንትን ጉዳይ ከዛ ሐሰተኛው ይመጣል። እኔ ወገኖቼ ምንድን አይመስለኝም። አሁንስ ቀና ብዬ ሰማይን ማየት ፈራሁ። ምናምን እውነት ርማ ምትሉ ሰዎች እግዚአብሔር ይሄንን በቅጽበት ባመናችሁ ሰዓት ለናንተ የሰጠው ስለሆነ ብታለቅስም አታጣውም፣ አላለቀስክም የሚጨመር የሚቀነስ ነገር የለም። እግዚአብሔር ይሄን በያኔ ባንተ ላይ የበየነው ማንን አይቶ ነው? ልጁን አይቶ ነው። ምን ላይ አይቶት? መስቀል ላይ ምን አርጎ? የሁላችን ኃጢአት እርሱ ላይ አርጎት ኢየሱስን አይቶ የወሰነው ውሳኔ ስለሆነ ካንተ የሰሞኑ ሁኔታ ተነስቶ እግዚአብሔር የሚቀይረው ውሳኔ አይደለም። ሸንጎ በይኖ ጨርሷል። ለዚህ የአማኙ ሌጋል ስታንዲንግ በእግዚአብሔር ፊት ያለው ስፍራ መጽደቅ ነው። ጸድቋል። ሶስተኛ ሕግን ከመተላለፍ አንፃር በደለኛ የነበረውና ነገር ግን በወንጌል ያመነው ሰው በፍርድ እንዳይጠየቅ በነፃ የተሰናበተበት እወጃ ወይም ዲክላሬሽን ነው። የእግዚአብሔር ሸንጎ ኢየሱስ እንደሞተ ሲያውቅ፣ ኃጢአትን ይዞ እንደሞተ ሲያውቅ፣ ተፈጸመ ብሎ እንደሞተ ሲያውቅ የሰማይ ሸንጎ በእርሱ ለሚያምን ሁሉ ሕግን በመተላለፍ ምክንያት የሚመጣው ፍርድና የዘላለም ጥፋት አያገኘውም ብሎ ከሕግ ተላላፊነት ወንጌል ሲሰማ ኃጢአተኛ ነህ ሲባል አዎ እኔ ኃጢአተኛ ነኝ ብሎ በወንጌል ላመነው ሰው በዛ ነገር እንዳይጠየቅ እግዚአብሔር ለአማኙ የበየነው ውሳኔ ነው። ወይም ደግሞ የፍርድ ቤት ቋንቋ ነው ሌጋል ዲክላሬሽን። እግዚአብሔር
አውጇል፣ ወስኗል ማለት ነው። ቃል በቃል እንግዲህ እዚህ ቤት ውስጥ ያላችሁ ሰዎች ካቶሊሲዝም እንዳይደላችሁ እናስባለን። እኛም ጋር ያሉትን ሰዎች አካባቢ ያሉትን እኛ ደግንበትን ቤት አይደላችሁም ብዬ አስባለሁ። ከሆነ እንደዛ ከሆነ ይሄ አሁን ያልኳችሁ ከላይ ቅድም ያወራሁላችሁ ነገር የወንጌል አማኞችን ከካቶሊክ ቤተ እምነት እንዲወጡ ያደረገው ዋነኛው ትምህርት መጽደቅ እንዴት ነው የሚለው ነበር። አለበለዚያ ምን አለያየን? ምን የመሳሰሉ ካቴድራሎች አሉ። ፌስታል ወጥረን ሸራ ወጥረን ላበላብ ከምንሆን ምን ነው ካቴድራል ሄደን ደርበብ ያለ ቦታ አንውልም ወይ? ምንድነው የለያችሁ ማለት እዚያ መጣችሁ እዛ ነገር ሁሉ ዋልዝ ስለሆነ ነው። ቀስ ያለ ሁሉ ነገር እዚህ ስለሚረዝም ነው። ባህላዊ ስለሆነ ነው። እዛ ከበሮ ዋሽን ስለሆነ ነው። ምንድነው እዚህ የሰበሰበን የለየን ያመጣን? እዚህ ሞቅ ስለሆነ ነው። በየብሔር ብሔረሰቦች ነገር ታታታታታ ምናምን ዋልዝ አለን፣ ሬጌ አለን፣ ራፕ በዚህ ነው የመጣ ነው። ምንድነው ለይቶ እዚህ ያስቀመጠን እንዴ? ማለት የለየን ብቸኛ ትምህርት አሁን ያልኳችሁ ሶስቱ ውሳኔዎች ናቸው። መጽደቅን በተመለከተ ፕሮቴስታንቱ የሚያምነው ከካቶሊክ ስለተለየ በኋላ መጣበታለሁ እና የወንጌል አማኞችን ከካቶሊክ ቤተ እምነት እንዲወጡ ያደረገው ዋነኛው ትምህርት መጽደቅ እንዴት ነው ወይስ ማን ነው የሚለው። ስለዚህ እነሱ ምን ብለው ነበር የሚያምኑት? በክርስቶስ ካመንን በኋላ መልካም ስራዎችን በመስራት ከጸናን ቅጽበታዊ ውሳኔ አይደለም ለነሱ መጽደቅ። በክርስቶስ እናምንና ከዛ በኋላ የክርስቶስ ጽድቅ አይደለም ለነሱ። እንዲህ አርገን ከዛ በኋላ መጨረሻ ላይ እሱ ያውቃል። ሊያጸድቀንም ሊያጸድቀን ይችላል። ይሄ ነገር ሲያርጌት ይደረሳል ማለት ነው። እናትዬ እኔ ኩነኔን እጅግ ፈራለሁ መጽደቅ ያስፈልገኛል ብለን የማያስፈልጉ መንገዶች ሁሉ መሄድ ይጀምራል። ሴሊባሲ አለማግባት፣ ሄርሜቲዝም፣ ብሕትውና፣ እነዛ ደረጃ ሁሉ የተደረሰው ጳውሎስ በግልጽ አየ። መንፈስ በኋለኞቹ ዘመናት አንዳንዶች እምነትን ዶክትሪን ስተው ሐሰተኛ መናፍስትን እያደመጡ ሃይማኖትን እንደሚክዱ መንፈስ ነግሮኛል። ሃይማኖት ማለት ፌዝ እምነት ምንድነው ሲባል እነዚህ ውሸተኞች አንድ መጋባትን ይከለክላሉ። ጳውሎስ ይሄን ከተናገረ በኋላ በ300 ዓመት በኋላ ይሄው ነገር ሆነ። ሁለት እግዚአብሔር ከፈጠረው ጥሩ መብል ሰው እንዲርቅ ያዛሉ። መጋባትን ይከለክላሉ፣ ሴሊባሲ። በጥሩ ነገር ከመብላት ሰውን ያገዳሉ፣ ሄርሜቲዝም፣ ቅጠል መብላት ምናምን። ምንድነው ሲባል መጨረሻ ሊጸደቅ ማለት። በደህንነት ቅደም ተከተሉስ ግን መጽደቅ ባልተጠናቀቀበት ሁኔታ መልካም ስራ ብሎ የለም። ይሰማል። መጽደቅህን እርግጠኛ ካልሆንክ በስተቀር በጎ ስራ ብሎ ነገር የለም። መጀመሪያ መጽደቅን ካረጋገጥክ በኋላ መጽሐፉ ጸጋው በእምነት አድኗቸዋል ትድናላችሁ ሳይሆን አድኗቸዋል የሚለው እርግጠኛ ከሆንክ በኋላ ያወቃቸውን ጠራቸው፣ የጠራቸውን ያጸድቃቸዋል ሳይሆን አጸደቃቸው የሚለውን ካመንክ በኋላ የሚመጣ የሥጋ ጥረት ውጤት ሳይሆን የተካፈልነው ቃልና መንፈስ የሚያመጣው ፍሬ ነው። ሃይማኖተኛም በበጎ ስራ ይተጋል፣ ግን የሃይማኖቱ ፍሬ ነው። ክርስቲያን ደግሞ በበጎ ስራ ይገለጣል፣ ግን የሱ ፍሬ ሳይሆን የመንፈስ ቅዱስ ፍሬ። ጭብጨባው ለእግዚአብሔር እንጂ ለሰውየው አይሆን። ማንም ሰው ማንም ላይ መንቀባረር አይፈቀድለትም። ማናቸውንም በጎ ስራ በእኛ የጀመረው እስከ መጨረሻውም የሚፈጽመው እርሱ ራሱ ነው። በሌሎች ሃይማኖቶች መንፈስ ቅዱስ ያልመጣው በአላምሳ ያልሆነው በእኛ ሃይማኖት መንፈስ ቅዱስ የመጣው በአላምሳ የሆነበት ምክንያት ሌሎቹ በስጋ ጥረት ያፈራሉ፣ እኛ በመንፈስ ኃይል እናፈራለን። የወንጌል አማኞችን ከካቶሊክ ቤተ እምነት እንዲወጡ ያደረገው ዋነኛው ትምህርት መጽደቅ እንዴት ነው ወይስ ማን ነው የሚለው። ማጽደቅ ሙሉ በሙሉ የእግዚአብሔር ሉዓላዊ ችሎታ። ማጽደቅ የሚችለው እግዚአብሔር ብቻ ነው። ሮሜ 8:30 ያም እግዚአብሔር በክርስቶስ ላይ በተፈጸመው
የማዳን ሥራ ተመስርቶ በእርሱ ለሚያምኑት ሁሉ ይህንን የመጽደቅ ውሳኔ የሰጠ እሱ ነው። ሮሜ 8:30 ምን ይላል? ሮሜ ምዕራፍ 8 ቁጥር 30 አስቀድሞ የወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸው እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ ምን አረጋቸው? አከበራቸው። እሺ ሰዎቹ ምንድነው ያደረጉት? አቤት ምንድነው ያደረጉት? አቤት ምን ያደረጉት? በዚህ በተጻፈው ንባብ ውስጥ ሙሉ በሙሉ ሉዓላዊነቱ ለማን ነው የተሰጠው? አስቀድሞ ያወቃቸው። እኛ የትናቀዋለን? አስቀድሞም የልጁም አስቀድሞ ያወቃቸው የልጁም መልክ እንዲመስሉ አስቀድሞ ወስኗል። ለምንድን ነው ይሄ አስቀድሞ ወስኗል የሚለውን ቋንቋ የሚጠቀመው ጳውሎስ? በጣም አጨቃጫቂ አይደለምን? ቅዱስ ጳውሎስ ለማያምኑ ሰዎች ወይም ደግሞ እምነት ላጡ ሰዎች በእግዚአብሔር ሉዓላዊነት ላይ ጥርጥር ለገባቸው ሰዎች የራሱ አጠራጣሪ ቃል አይደለምን? አይሽ እግዚአብሔር በሌላ ቃልስ ቢቀይረው ምን ይመጣል? ምን ማለት ነው? ለምንድን ነው አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ እነዚህ የወሰናቸውን ጠራቸው። እነዚህ የጠራቸውን ደግሞ አጸደቃቸው። ያጸደቃቸው ለመሰላችሁ ብዙ ጊዜ የመስሪያ ቤት ስብሰባዎች ላይ ከዚህ በፊት አውርቼ ሊሆን ይችላል። ስብሰባ ቢሮ ስትጠሩ አንዳንድ ወሳኝ ሰዎች አሉ። ካልመጡ ስብሰባው አይጀመርም። ካልመጡ ውሳኔ አይጸድቅም። ጋሽ ከሌ የሉም በቃ ወይ ስብሰባው ይተላለፍ። አንዳንድ ሰው ደግሞ አለ መጣም አልመጣም ስብሰባው ላይ የሚጨምረው ዝም ብሎ እጄ ማውጣት አመል እንጂ የማውራት ሱስ እንጂ በነዛ ኤሊት በሆኑ ሰዎች የታሰበውን የታቀደው ነገር ላይ ምንም አይጨምር ሰው አለ። ከዛ በኋላ ተሟልቷል ጉባኤው ግን ከሌ አልመጣም ይባላል። ምንም ስለማይጠም ተውት፣ ምን ችግር አለው ቢመጣ ባይመጣ ማለት መጥቶም ምንም ውሳኔው ላይ ተጽዕኖ የማይመጣ ሰው ሲሆን በሌለበት ስብሰባ ይደረጋል፣ በሌለበት ውሳኔ ይጸድቃል። እንዴት ቢልም ምንም አይመጣም። ስለዚህ እኔና እናንተ በስላሴ የማጽደቅ ሉዓላዊ ስልጣን ውስጥ መተን ምን እንፈጥራለን? እናውቃለን። የኛ ሰው ስላሴ ሰብስቦት እስቲ እንዴት ላጽድቃችሁ ምን ታስባላችሁ? እንደው ማጽደቅ ፈልጌ ነበር ሁላችሁንም እና እንደው በምን ባጽድቃችሁ ይሻላል በል። እርግጠኛ ነኝ ኢትዮጵያዊ እጁን ያወጣል ሐሳብ ሊሰጥ ተምሬን በየቦታው እድር ላይ ቀበሌ ላይ ምናምን ላይ ለመድን ስለሆነን እና ምን መሰለ እግዚአብሔር ማለታችን አይቀርም። መጥፎ ነገር ነው እሱ ነው። አሁን በእግዚአብሔር የማዳን ሥራ ውስጥ እጄን ካላስገባው የሚል መንፈስ ይዘን መድረክ ላይ እንድንወጣ ያደርጋል። ማዳን ከእግዚአብሔር ነው፣ ማዳንም የእግዚአብሔር ነው። ተደነቁ፣ ተገረሙ። አሳ በመታጠምድበት ቦታ መጥቶ ሐዋርያ ሲያደርግ ቀረጥ እየቀረጥክ ያለ የማጭበርበር ሥራ ሆኖ ሳለ ለወንጌል ኃላፊነት ተከተለኝ ተብለ አንድ ወንጌል ስትጽፍ ተጠራጣሪ ሆነ ሳለ በእጅ እየነካኸው እስከ ታምኖ ድረስ እየከዳ ከ12 እንዳንዱ ከተቆጠርክ እንግዲህ ምን እንላለን ነው የሚባል። ትምክት እንግዲህ ከወዴት ነው? እርሱ ምን ብሏል? ቀርቷል። ወደዚህ እንምጣ። የእግዚአብሔር ሉዓላዊ ውሳኔ ነው፣ ስልጣን። እንፍጠን ቶሎ ለመሄድ እንሂድ። እናቴ ማጽደቅ ሙሉ በሙሉ የማን ሉዓላዊ ችሎታ ነው? የእግዚአብሔር ሉዓላዊ ችሎታ። በሌለንበት እግዚአብሔር ዲሳይድ አድርጓል። በቃ አስቀድሜ ያወቅኳቸውን በወንጌል ጠራኋቸው፣ የጠራኋቸውን አጸደቅኳቸው፣ ያጸደቅኳቸውን አክብራቸው። እዚህ ጋር እግዚአብሔር ግን ለምን እንዴት ሳንገባበት ይሄማ ደሞ አለ ውሸት፣ ትልቅ ውሸት ኢትዮጵያ ውስጥ አሁን በጣም የገነገነ የባለፉትን 10 ዓመታት በጣም የገነገነ ውሸት። አንዳንዶች አሉ በጸጋ ነው የዳናችሁት እንደ ልባችሁ ኃጢአት ብትሰሩም የሚሉ አሉ። በእናታችሁ ንገሩኛንን ሰው ማን ነው ያ ሰው በአደባባይ ማይክ ይዞ በቸርች መድረክ ላይ ህዝቡን እንደፈለጋችሁ ኃጢአት ብትሰሩም አንዴ ድናችኋል የሚል ያለ አንድ ሰው? እኔ በሐሜት አይደለም ሚሉ አሉ አልልም። በቀለ ከሆነ በቀለ የሚባል ሰው ነው ምለው። ግን እስከ ዛሬ የለም። ምንድነው ሲባል በጸጋ ላይ መዋሸት፣ በወንጌላችን ላይ መዋሸት፣ በእግዚአብሔር የተፈጸመች ማዳን፣ በክርስቶስ የተጠናቀቀ መስቀል ሥራ ላይ ሴራ ማሴር።
እናንተ በሙሴ ሕግ ባጭሩ በመልካም ሥራ ልጸድቁበት ከማትችሉት አለ ሐዋርያ ሥራ መጽሐፍ ላይ ሐዋርያው በመልካም ሥራ በሙሴ ሕግ በኩል ልጸድቁበት ከማትችሉት በእርሱ የሚያምን ግን እንዲጸድቅ ይህ በእናንተ ዘንድ የታወቀ ይሁን። ይሄንን ማንም በዘመናችሁ ቢነግራችሁ ልታምኑት የማትችሉትን ነገር እነግራችኋለን። እዩ፣ ስሙ፣ ተደነቁም፣ ከዚያ ጥፉ አላቸው። ማታምኑ በሙሴ ሕግ ልጸድቁበት ከማትችሉት በእርሱ የሚያምን ሁሉ ግን እንዲጸድቅ በእናንተ ዘንድ የተገለጠ የታወቀ ይሁን። እናንተም ማታምኑ እንግዲህ ማንም ቢተርክላችሁ በዘመናችሁ ልታምኑት የማትችሉትን ይህን ነገር ነግራችኋል። ጽድቅ በመሲሁ መከራ የተፈጸመች ነች። ከክርስቶስ የተነሳ ለሚያምንበት ሰው የተወሰነ ውሳኔ ነው። በክርስቶስ ላይ ባለን እምነት በኩል ለኛ የተደረገ የአምላክ ምላሽ ትላንትና ተናግሬያለሁ። በእምነታችን ምክንያት አይደለም ጽድቅ ያገኘ ነው፣ በእምነታችን በኩል ነው ጽድቅ ያገኘ ነው። because of our faith አይደለም። because of our faith ከሆነ ሽልማት ነው ማለት ስላመንለት በልጅ ያምነዋል ኧረ ስጣቸው ጽድቅ በልጅ ያምነዋል ኧረ አጨብጭቡለት የሰውማ መጽደቅ አለበት መጽደቅ ኖ በእምነታችን ምክንያት አይደለም የጸደቅ ነው፣ በእምነታችን በኩል ነው ጽድቅን ያገኘ ነው። በጣም ልዩነት አለው። እንደው ስላመንኩም ተሸለምኩኝ ስላመንኩ እግዚአብሔር ደህንነትን የጸባይ ዋንጫ የእምነት ዋንጫ አርጎ ሸለመኝ እንዳትል not because of your faith ነገር ግን by means of faith በጣም ይለያያል። means of faith ነው በክርስቶስ ወደ እግዚአብሔር ባለን እምነት በኩል ይሄንን መዳን ተቀብለናል። እግዚአብሔር በእምነት በኩል ሰጠን እንጂ የእምነታችን ሽልማት አይደለም። በእምነታችን ምክንያት አጨብጭቦ የሰጠን አይደል። እነዛ ግን የማያምኑ ደነዞች እነዚህ ግን የሚያምኑ በጣም ስማርት ናችሁ ብሎ የሰጠን ሽልማት አይደለም። ኦሬዲ ተፈጽማ ያለቀች መዳን ነች። የምንቀበልባት መንገድ ወይ ምንስ እምነት ነች። በዛ በኩል ለኛ የሰጠ ምላሽ ነው። ሮሜ 3:26 ምን ይላል? ሮሜ 3:26 እርሱም ይላል። ሮሜ 3 ቁጥር ስንት ነው? 26 ላነበው በዚህ ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን እግዚአብሔር ማለት ነው በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትክክለኛ መሆኑን እግዚአብሔር ፍርደ ገምድል አለመሆኑ እግዚአብሔር እውነተኛ ፍትህ ሰጪ መሆኑን ያሳየበት መንገድ ኃጢያቱን ወስዶለታልና በኃጢያቱ ተቀጥቷልና ለሚያምነው ሰው ያንን ጽድቅ የክርስቶስን ጽድቅ ለሰውየው የሚሰጥበት እግዚአብሔር የራሱን ጽድቅ የገለጠበት አሰራር። ስለዚህ እግዚአብሔር ጽድቁን የገለጠበት አሰራር ነው ወይስ ምን ይመስላችኋል? ፍርደ ገምድልነት ነው? ኃጢያተኛውን ሰው በኢየሱስ ስላመነ ወይም እንዲያምን የሆነውን ሰው ሲያጸድቀው እግዚአብሔር እንደ እግዚአብሔሩ መልካም የሚሰሩ ትላንት አይተናል። አሕዛቦች ምንም ጽድቅን ሳይፈልጉ ጽድቅን አገኙ። እነዚህ ግን እየፈለጉ አላገኙትም። ይሄ ፍርደ ገምድልነት ይሆን ወይስ እግዚአብሔር ጻድቅ መሆኑን ማሳያ? ያሁኑ ንባብ አቤት ጻድቅ መሆኑን ማሳያ። ለምን? የኃጢያተኛውን ቅጣት ኢየሱስ ወስዷል። የዚህኛውን የተቀጣውን ጽድቅ ለኃጢያተኛው ሲሰጠው ፍትህ ትሰራለች። ጻድቅ መሆኑን ማሳያ። ሰዎች እግዚአብሔር ፌር እንዳይደለ እዛ ሮሜ ላይ እኮ ተጽፏል። እንዴ እግዚአብሔር እንግዲህ እንደዚህ ከሆነ ለምን ሌሎችን ይወቅሳል? እግዚአብሔር ለምን እንደ ካንዱ ጭቃ ለክብር ካንዱ ጭቃ ለወርደ እንዴት እንደዚህ ያደርጋል? ከምርጫ እንጂ ከሥራ ያልሆነ እግዚአብሔር ሐሳብ ይጸና ዘንድ እንዴት ይባላል? አንተ ሰው ሆይ አንተ ሰው በቃ ከዚህ ነው የምታውቀው። እግዚአብሔር ግን ኃጢያተኛውን በኢየሱስ ሲያምን ማጽደቁ የእግዚአብሔር የጽድቅ ማረጋገጫ ነው። ልከኛ መሆን ኃጢያቱን ወስዶለታል፣ ጽድቁን ይወስዳል። አለቀ። ፍትህ ተፈጸመች። የመጽደቅ ውጤቱ ምንድነው? የመጽደቃችን ውጤት አቤት የመጽደቃችን ውጤት ሃሌሉያ አቤት መክበር ነው ማለት እንትን ነው መቦደስ ነው። መክበር ማለት በነገራችን ላይ የመጽሐፍ ቅዱሱ መክበርና የዚህ ዘመን መክበር ይለያያል።
መጽሐፍ ቅዱስ ውስጥ መክበር ግሎሪፊኬሽን ነው። በዚህ ዘመን መክበር ደግሞ ሌላ ነገር። ምን ይመስላችኋል የመጽደቃችን ውጤት? አየት ከእግዚአብሔር ጋር ሰላም ነው። ሮሜ 5:1 ምን ይላል? ቅድም በእግዚአብሔር ፊት ነው የቆምንበት ስፍራችን ነው መጽደቅ ብለናል። ስለዚህ በእግዚአብሔር ፊት በክርስቶስ ጽድቅ ተቆጥረን ካለ ውጤቱ ምን ሊሆን ይችላል? ሃይማኖቶች ሁሉ የሚፈሩት ነገር ምንድነው ሲባል በፈጣሪ ፊት መቆምን የማይፈራ የለም። በፈጣሪ ፊት ማን ነው ከብሉይ ነቢያት ውስጥ አባት ብሎ ይጸልይ? አብርሃምን ውሰደው። እኔ በፊት ትቢያ መሆን፣ እኔ በፊት እንዲህ መሆን ልናገርም አይገባኝም አይነት ነገር ማን ነው? ስለዚህ የመጽደቃችን ውጤት ምንድን? እዚህ ቤተክርስቲያን ውስጥ ያላችሁ ሰዎች በቅዱሱ አምላክ ፊት በሕይወት ትግል ውስጥ ባለ ድካም ውስጥ እያለፋችሁ የመጽደቅ ሰላም ካልተሰማችሁ ወንጌልን መስማት አለባችሁ። በሕይወታችሁ በሚያል በኑሮ በስራ በትዳር በልጆች በምናምን ማአት ነገር አለ። በዛ ውጣ ውረድ ውስጥ በዛ ሰዓት እግዚአብሔር ጋር መጣችሁ እንደ ኢየሱስ ቅዱስ አባት ማለት ካልቻላችሁ እኔ ውራጅ ማረባ ቆሻሻ መሆን የምትሉ ከሆነ ትህትና መስሏችሁ ከሆነ በነገራችን ላይ እግዚአብሔር ልጁን ኢየሱስን ወደዚህ ምድር ልኮት ጸልየዋል። ቅዱስ አባት ጻድቅ አባት ብሎ ኢየሱስ ሄዷል። ያ አባት ብሎ የሚጫው መንፈስ ነው ልባችን ውስጥ የላከው። ማለት ምን ማለት መሰላችሁ? እግዚአብሔር አንድ ክርስቲያን ሊጸልይ ሲል የሚያየው በክርስቶስ ቦታ ሆኖ ሲጸልይ ክርስቶስ ማይዘባርቀውን አዘባርቁ። ሰፈር ነው ያደከመ ሰው ነህ? አዎ። የእናትና የአባት ልደት ያለ ሰው ነህ? አዎ። ማለት የሚደክም ተፈጥሮ ይዘህ ነው የምትወጣው የምትገባው? አዎ። ተናግሮ አናጋሪ ያናግራል? አዎ። በዛ ሰዓት ግን እግዚአብሔር ጋር ሲመጣ እኔ ቆሻሻው ማረባ ማለት ትህትና ይመስል ይሆናል። አይደለም፣ ፍርሃት ነው። የምን ፍርሃት? የፍርድ ፍርሃት። እግዚአብሔር አማኙን በፊቱ 24 ሰዓት የተቀበለው በማን ጽድቅ ነው? በክርስቶስ ጽድቅ። ስለዚህ እምነታችሁን አሳድጉ። በክርስቶስ ላይ ባለን እምነት በኩል እሺ የመጽደቅ ውጤቱ በእግዚአብሔር ዘንድ ምንድነው? እናንበው እንግዲህ አለ ጳውሎስ። ሮሜ ምዕራፍ 1 አሕዛብ አይጸድቁም። ሮሜ ምዕራፍ 2 አይሁድም የባሰበት ኃጢአተኛ ነው። ምዕራፍ 3 የእግዚአብሔር ጽድቅ ተገልጧል። ምዕራፍ 4 ማስረጃው ጽድቅ የሚቆጠርልን እንጂ የምናስቆጥረው አይደለም። ትላንት አነ ተቆጠረለት ይቆጠርለታል። አንድም ቦታ አስቆጠሩ የሚል የለም። ሲዘጋው ምን ብሎ ዘጋ? ተቆጠረለት ተብሎ የተጻፈው ቃል ለአብርሃም ብቻ የተጻፈ አይደለም፣ ስለኛም ነው እንጂ ስለ በደላችን የሞተውን እኛን ለማጽደቅ የተነሳውን ለምናምን እምነታችን ጽድቅ ሆኖ ይቆጠርልን ዘንድ አለው አለና ምዕራፍ 5 ቁጥር 1 እንግዲህ በእምነት ከጸደቅን በእምነት አማካይነት በእምነት በኩል ጻድቃን ናችሁ። የክርስቶስ ጽድቅ በተካከለ ሁኔታ ተቆጥሮላችኋል ተብሎ ከተነገረን በሰው ዘንድ ነው በእግዚአብሔር ዘንድ? ለምን መጽደቅ በማን ፊት ያለን ቁመና ነው? በእግዚአብሔር ፊት ያለን እንጂ ሰፈርማ ጻድቅ ነኝ ብለህ ብታወራ መሳቂያ ነው የምትሆን። ማን አንተ ሮባር በየቀረጠፍካ ነከሌ እንኳን አላሉ ነው ሚል። ክርስቶስ ላይ ስለተፈረደበት የጸደቀ አይመስላቸውም። መጽደቅን በሌላ ቆጠራ ስለሚቆጥሩት ማንም ጻድቅ አይላችሁ። የሚያሰጋው የሚያስፈራው ሰፈር አልጸደቅም ሲል አይደለም። አንተ የጸደቅኩ አይመስለኝም ስትል ያኔ ፍራ። የሚያስፈራው የውጭ ወሬ አይደለም፣ ህሊናህ ነው መጥፎ። ዕብራውያን መጽሐፍ የተጻፈበት ነገር አንድ ጊዜ ባቀረበው መስዋዕት የዘላለም ስርየት ሰጥቷቸዋል፣ ለዘላለም ቀድሷቸዋል። የፍየሎችና የበጎች ደም አይደለም በየቀኑ የሚቀርብ በሰዓታችሁ ቁጥር። ነገር ግን እንዲህ ከተናገርኩ በኋላ ወደ ኋላ ስለምታፈገፍጉ ማመን ስለሚከብዳችሁ ከዚህ ክፉ ህሊና በእግዚአብሔር ቃል ውሃ ተረጩ። ክፉ ህሊና አየ በኢየሱስ ማዳኑስ ከባዱ የውጭ ድምጽ አይደለም፣ ህሊና። እዛ ላይ ሰንበዲ ይጨመርልሃል። የለህም ይላል፣ መቃብር አያለው ይላል፣ ሲኦል አያለው ይላል። ከዛ ደግሞ የተረት መጽሐፍ ሄዶ የሚገዛ ጴንጤ አለ። የገላትያ መጽሐፍ ማብራሪያ የሚል አይገዛም። ይሄዳል ስቴሽነሪ እስቲ እንትናላ
የእንትን የሮሜ ማጥኛ አይገዛም። ሲያዩ ጽሁፍ በጽሁፍ ነው። ጽሁፍ ስዕል የለው ፎቶ የለው። ያ ነገራችን ላይ ፎቶ ስዕል ምናምን የሚወድ የአንደኛ ክፍል ልጅ ነው ማለት። ድሮ ተማሪ ያለን አንደኛ ክፍል ስንገባ ሳይንስ መጽሐፍ ስዕል በስዕል እውነት ውሸት ሆነ አበባ ይስልና አበባ ምንድነው የሆነ ስዕል እዛ ነው ብዙ ሰው እግዚአብሔር ዛሬ ህልም ካላሳየኝማ ሞቼ ገኝ እንደሱ ነገር ብዙም እንትን አይደል። የአንደኛ ክፍል ነው። ከዛ ክፍላችሁ እየጨመረ ሲሄድ ስዕሉ እየቀነሰ ጽሁፉ እየበዛ ይመጣል። እና ምን ይሆናል መሰላችሁ ማለት ወደ እግዚአብሔር ቃል ታተኩራለህ ማለት ነው። ጽሁፉ ይበዛል። ገብቷችኋል አይደል? እንደው በህልሜ ወይ ውረድ ወይ ፍረድ ጥሩ አይደለም። እንደዛ ስትል ሌላውም ይመጣል። ምርጥ ፊልም ነው የሚያሳይ። ችግሩ እሁድ ቸርች ይዞ መጣ ጌታ ተናገረኝ ትለዋለህ፣ ታምታታበታል። እግዚአብሔር ሲያሳይ እንጂ ህልም የሚታየው አሳየኝ ተብሎ አይታይም። በሰላም ተኝ ውስጥ ማለት ቀን ስዞር ነው የምትሉ ሁሌ ማታየው ማታ በየቀኑ አየው የሚሉ ሰዎች እኔ እፈራቸዋለሁ። ጤናማ ሰዎች አይደሉም። ኤኒዌይስ ወደዚህኛው ልመለስና እቺኛዋን ልጨርስ። አማኝ መጽደቁም እንደሚፈጥርለት በእግዚአብሔር ፊት እናነበው። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጾምና ጸሎታችን አይልም። እንደዛ ሚል የለም። እንግዲህ በእምነት ከጸደቅን ምን ማለት ነው? ያለቀ ነገር ነው። በእግዚአብሔር ዘንድ አሁን ጉዳዩ በሰው ፊት በእንትና ፊት አይደለም። ሰው አይመነኝ አንተ ጻድቃው ይበለኝ። በማን ፊት ነው መጽደቄን እኔ የምፈልገው? በእግዚአብሔር ፊት። እግዚአብሔር ጻድቅ ነኝ ካለ የኢትዮጵያ ሕዝብ የፈለገውን ቢለኝ ምን ጨነቀኝ? ጥያቄውና አስፈሪው ነገር በአስፈሪው አምላክ ፊት እንዴት ነው መጽደቀው ነው። በእግዚአብሔር ዘንድ በምኔ በቃል ጥናት በጸሎትም በጾምም እየበረታችሁ ከዚያ ሰላምን ለመያዝ ሞክሩ ይላል አይልም? አንዳንዱ እኮ ዝም ብሎ የሚሰማኛል እውነት መስሎት። ኧረ ተው ተከታተሉ። ከዚህ በኋላ ጥቅስ በጥቅስ ነው ፓስተሩ እንደፈለገ ስላወራ አሜን የስ አይባልም። ከዚህ በኋላ በንባብ ነው። ማንንም ማናምንበት ጊዜ መጥቷል። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በማን እንዴት ነው ሰላም የሚሰማኝ? እንዴት ነው ሰላም የሚሰማኝ? ቅድም የሆነ ሰው ተናግሮ አናገረኝ። በቤተሰብ ጉዳይ ሆነ ግርግር ውስጥ ነበርኩ። በዚህ በኩል እኔ ተባርኩ ያድጋል ያልኩት ልጅ አስቸገረኝ። በዚህ በኩል እንደዚህ ያልኩት መስሪያ ቤት ውስጥ ታክሲ ስገባ ረዳቱ ስንት ነገር አለ የሚገጥመን ስንወጣ እና እንዴት ነው በዛ ሰዓት ቅዱስ አባት ዛሬማ ተጉር ነው ሆንኩልህ አጓጉል ነው አልኩልህ ብዬ ለማውራት ሞራሉን ከየት ላምጣው? እንዲህ ሳየው ኢየሱስ በጸለየበት መንፈስ ምጸልይበት ምክንያት ጽድቁን ለኔ የተቆጠረልኝ ኢየሱስ እሱ ጋር አየዋለሁ። በማን በኩል ነው የሚለው? በኢየሱስ ክርስቶስ ምንን እንያዝ? ሰላም እንያዝ። ከማን ጋር ሰላም? ከእግዚአብሔር ዘንድ። ምን እንያዝ? ሰላም። በቃ ውጤቱ ምንድነው? ሰላም። ሁከት፣ የሲኦል ፍርሃት፣ የገሃነም ፍርሃት መዳን በኢየሱስ ነው። ምእመናን መቤታችን አታድንም፣ ጻድቃን ሰማዕታት አያድኑም። ጌታን የግል አዳኝ አድርገህ ብትቀበል የዘላለም ሕይወት ታገኛለህ ብዬ ካመንክ በኋላ ከተጨበጨበ በኋላ ቸርች ጌታን ስለተቀበለ እስቲ እልል በሉ ተብሎ ከተሳሳምን በኋላ በሳምንቱ የዳንክ መስሎሃል? ገና ይቀራል ካልኩ ጥፋ ከኔ አካባቢ ጥፋ። አረባህም ወደ ድሮ ሃይማኖት ተመለስ። ተመሳሳይ ነው። ተመሳሳይ መጨረሻን አታውቅም ነው። እዚህም ብዬሃለሁ ልዩነት የለውም። እኔ በኮት ያበጋቢ ዘሴም ነው ስብከቱ። ገብቶሃል አይደል? እዚህ ጋር ስትመጣ ከሁሉ በላይ ከሰው ጋር ችግር ይኖር ይሆናል። ከሁሉ በላይ ኢቭን ከቤተ ዘመድ ጋር ሰላም ላይ ኖር ይችላል። ከምትወዳት ሚስት ጋር ሰላም ላይ ኖር ይችላል። ከምትወጂው ባል ጋር ሰላም ልታጥች ያለሽ። ከእግዚአብሔር ጋር ግን ሰላም አለክ። ከእግዚአብሔር ጋር ግን ሰላም አለሽ። በምን ምክንያት? የመጽደቅ ውጤቱ እሱ ነው። መጽደቅ የአምላክ ሕጋዊና ፍትሃዊ ብያኔ ነው። ኢየሱስ ላይ ከተፈጸመበት ነገር ተነስቶ ላንተ የበየነልህ ብያኔ ነው። ስለዚህ ፍትሃዊ ነው። ዲካዮ የሚለው ቃል
የግሪኩ ቃል እነ ጳውሎስ መጽደቅ እያሉ ይጻፉበት ዲካዮ ያሉበት ቃል ኃጢአት በደል አልተገኘበትም ንጹህና ነፃ ነው ብሎ ማወጅ ማለት ነው። ዴክሌር ማድረግ ማለት ነው። ዲካዮ ማለት ወይ መጽደቅ ወይ ማጸደቃቸው የሚለው ቃል ሲፈታ ምን ማለት ነው? ኃጢአት በደል አልተገኘበትም አልተገኘባትም ንጹህና ነፃ ነው ወይም ናት ብሎ ማወጅ ማለት ነው። የዛ ተቃራኒው ምንድነው? ተቃራኒው ደግሞ መኮነን በደል ተገኝቶበታል ወንጀለኛ ነው። ስለዚህ ወደዛ ጣለው መኮነን ከእንደገና ደግሞ መኮነን ያ ማለት ክስ ወቀሳ አትረባ ማጠቅም የሚለው መወቀስ ጥፋተኛ ሆኖ መገኘት ነው ተቃራኒ። እስቲ ሮሜ 8:33 ምን ይላል? ይሄን ታውቃላችሁ? የመጽደቅ ተቃራኒው ምንድነው? መኮነን። እግዚአብሔር ሲኮንን ምን ማለት ነው? ወስዶ ሲኦል ውስጥ ሲጠብስ ማለት ነው። ተቃጠሉ ስትል በረዶ ውስጥ መኮነን ምንድነው? የፍርድ ቤት ቃል ፍርዱ ተፈጽሞ አይደለም ምን ማለት ጥፋተኛ ሆኖ መገኘት። ለምሳሌ እንደዚህ ትላላችሁ ምንድነው ቀኑን ሙሉ የሆነ ሰው ዝም ብሎ አንተ እንዲና አትረባም ሲል ምንድነው ቀኑን ሙሉ የምትኮንነኝ? ቆይ ምን ማለት ነው ቀኑን ሙሉ የምትኮንነኝ? አቤት ኮንደምንም ታረገኝ። ኮንደምኔሽን ምን ማለት ነው? አንተማ ኃጢአተኛ አንተ አትረባ አንተ አድንም እያሉ የሚነገር በያኔ ነው። ስለዚህ እግዚአብሔር ጸድቋል ኃጢአት የለበትም ሲለን ጸድቀናል። ኃጢአት አለበት ገሃነም ይገባዋል ሲል ደግሞ ይሄ በያኔው ኩነኔ ይባላል። እግዚአብሔር የመረጣቸውን ማን ይከሳቸዋል? የፍርድ ቤት ቋንቋ ነው። እሺ የክስ ጉዳይ የሚያጸድቅ የፍርድ ቤት ቋንቋ ነው። ማጽደቅ ጀስቲፋይ ማድረግ ምን ማድረግ ነው? ጀስቲስ ምንም በደል የለበትም ኬዝ ክሎዝድ ይሂድ ብሎ ያለው እግዚአብሔር ነው። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ምን ማለት ነው? በመጽደቃችን ጉዳይ ላይ ወሳኙ አካል ልዑል አምላክ ከሆነ ማን የትኛው ሰንበዲ የትኛው ነብይ የትኛው አገልጋይ የትኛው ወንጌላዊ የትኛው ቄስ የትኛው ጳጳስ የትኛው ሸከና ነው ይሄንን ሐሳብ መሻር የሚችል? የሚያጸድቀው ማን ነው? እግዚአብሔር ነው። ስለዚህ ማን ሊኮንን ይችላል? ማለት አንተ እኮ ይግባኝ ለማለት የበላይ አካል ያስፈልጋል። ወደ ከፍተኛው ፍርድ ቤት ትሄዳለህ። ከፍተኛው ፍርድ ቤት የጨረሰውን ወዴት ትወስዳለህ? የሚያጸድቅ እግዚአብሔር ከሆነ የሚኮንን እንግዲህ ማን? ህሊና እንኳን ሲከስ ሲኮንን ቢውል ምን ታመጣለህ? ኢየሱስ የእግዚአብሔር ልጅ እንደሆነ ታምናለህ? አዎ። ምንም በደል አላየሁብህ፣ ምንም ኃጢአት አላገኘሁብህ፣ ጭራሽ እንደ ልጄ ጻድቅ ሆነ አግኝቻለሁ፣ በነፃ ሂድ ስትባል ማለት ነው። ከዛ በኋላ ኃይላት ናቸው፣ ከፍታ ነው፣ ዝቅታ ነው፣ ልዩ ፍጥረት ነው። ማን ነው መጥቶ? መልአክ ነው ይሄንን ሐሳብ የሚሽር ይሄን የፍርድ ቤት ብያኔ የሚሽር? ጠበቅ አድርጌ ማስተምራችሁ ጉዳዩ ከዶክትሪኖች አንዳንድ ዶክትሪኖች ሳይሆን የፍርድ ቤት ጉዳይ ስለሆነ የብያኔ ጉዳይ ያለቀ ውሳኔ ስለሆነ ምንም ማምጣት ስለማንችል ነው የምናወራው ይሄን ትምህርት። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? መጽደቅ ይሄ ማለት ነው። ተቃራኒው መኮነን መወቀስ ማለት ነው። እንግዲህ እግዚአብሔር የመረጣቸውን ማን ይከሳቸዋል? ማን ሊኮንናቸው ይችላል? የጽድቅ ወጃው ጸድቀዋል የሚለው ወጃ ወይም ብያኔው የአማኙን ውስጣዊ ተፈጥሮ አይቀየርም። ይሄን ያዙልኝ፣ ይሰማል? ይሄ ጸድቀዋል የሚለው ብያኔ የአማኙን ተፈጥሮ አይቀየርም። ይሄን በደንብ ነጥብ ያዙ። የአማኙን ተፈጥሮ አይቀይረው። ዳግም ልደት ሌላ ነው፣ መጽደቅ ሌላ ነው። ተከታታይ ነገሮች ቢሆን መጽደቅ ወይም ጸድቃችኋል ስለተባልን ተፈጥሯችን ይቀየራል ማለት አይደለም። መንፈስ አንሆንም። እንደውም ተጠንቀቅ። ጸድቀናል ከሚለው ትምህርት ውስጥ አራማጅ ከሆኑት ወይም ድነናል ብለው ከሚያወሩት ውስጥ ይሄን ድነናል ወደ ሌላ አቅጣጫ ለመቀየር የሚፈልገው አካል ስለዚህ ጸድቋል፣ ስለዚህ ዓለም ሁሉ ጸድቋል የሚለው ትምህርት አደገኛ ትምህርት ነው። ዓለም ሁሉ ድኗል በዚህ አይነት በእምነት በኩል ነው ጽድቅን የምትቀበለው።
በእምነት በኩል ዓለም ሁሉ ጸድቋል ምንድነው ድነዋል የሚል እንደዚህ ነገሮች ባላወራቸው ደስ ይለኛል። የጽድቅ ወጃው ወይም ብያኔው የአማኙን ውስጣዊ ተፈጥሮ አይቀይርም። ለምሳሌ በኢየሱስ አምናችሁ የዳናችሁ ጊዜ ና ወደ ጌታ አጨብጭበን ምናምን ስመናችሁ አጨብጭቡ ጌታን ተቀበለ የተባለ ጊዜ ጌታው ጌታ ግለ ከዛ በኋላ አመላችሁ ተቀየረ አልተቀየረም? አቤት ተቀይሮ እንዱ ሌላን ሰው ሆናችሁ መንፈስ ሆናችሁ የድሮ አንዳንድ አስቸጋሪ ነገሮች ይከተሉ ነበር አይደለም? መንፈስ ነው ሆናችሁ ግን ለምሳሌ ብዙ አመት ይጠጣ የነበረ ሰው ጌታን ሲቀበልና በእግዚአብሔር ፊት ጀስቲፋይድ ሲሆን ያ ሰው ግን ያፋሽገው አይልና ልዩነቱ ምንድነው? ድሮ ወደ ጠጅ ቤት አሁን ወደ ቸርች ማፋሸጉ ግን አለ ከሚስቱ ጋር ከባል ጋር ያሉ አንዳንድ ችግሮች በጌታ ከሆናችሁ በኋላ ተፈጥረው አያውቁም አይደል? ትዝ ይላችኋል ከጸደቅን ቀን ጀምሮ ሚስታችንም እንደ መልአክ ሆነች እኛም እንደ መልአክ ሆነን እንደውም የክርስቲያን ቤት ነው ፈተናው የሚበዛው። ሌላው ምን አለበት በቃ ይቅራ ይባባላል። እኛ አትችልም ተቆልፏል እንዴ? በልጆቻችሁ ተፈትናችሁ አታውቁም እንዴ? ጸጋ እያለ ምናምን ያሉኛ አንድ ቄስ ታክሲ ውስጥ አገኘዋቸው እና ከወያላው ጋር ተያይዘዋል። እውነተኛ ታሪክ ይኸው በጌታ ፊት ነው የምነግራችሁ። ድምጻቸው ትልቅ ነው። እዚች ላይ ነጯን እንዳሰሩ ነው። ታክሲ ውስጥ በቃ ልጁን ካልገደልኩ ዞር ብዬ ሳይሳቸው ናቸው። እኔ ጸጋ ያደናል ያልኩት ይሻላል መልካም ስራ ያስፈልጋል ያሉ ሰው እንዲህ ተያይዘዋል። ስለ ጸደቅ አትቀየር ተፈጥሮን አይቀይረውም መጽደቃችን። ብዙ ሰዎች ጸድቀሃል ሲባል የሚጠራጠሩት ራሳቸውን ያዩታል። እኔ እኮ በጣም ብዙ ችግር አለ እዚህ ውስጥ ማስበው ክፉ ነገር አለ ምላሴ አንዳንዴ ጆሮዬ ምናምን በተለይ ይሄ ደግሞ ስለዚህ የጸደቅን ማይመስለን መጽደቅ ተፈጥሯችንን የሚቀይር ስለመሰለን መጽደቅ ተፈጥሯችንን አይቀይርም። ጆን ሙሬ የተናገረውን ቃል እዚህ ጋር እናነበው። ሪጀነሬሽን ወይም ዳግም ልደት እሱ ነው በህይወታችን ውስጥ የህይወት ለውጥን መስራት የሚጀምረው። Regeneration is an act of God in us. ዳግም ልደት እግዚአብሔር በውስጣችን የሚሰራው ስራ ነው። ነገር ግን justification is a judgment of God with respect to us. በጣም ይለያያል። ዳግም ልደት እግዚአብሔር በውስጣችን የሰራውና በዛ ውስጥ ደግሞ የሚሰራው ነገር ሲሆን መጽደቅ ግን አሁን እየተማማርን ያለ ነው። justification ግን እግዚአብሔር ከኛ አንፃር የበየነው ብያኔ ነው። ጸድቀዋል የሚል ውጫዊ ብያኔ ነው። ስለዚህ በዳግም ልደት ካገኘነው ነገር የሚመጣው ለውጥ ቀስ ብሎ ይመጣል። መጽደቅ የሚባለው ነገር ግን ያለቀ ጉዳይ ነው። በሪጀነሬሽን የሚመጣውን የህይወት ስርዓትና ለውጥ እያደግን እየተገለጠ እንዲሄድ ይሄኛው መጽደቅ የሚባለው ላይ እርግጠኛ ሳይሆኑ መግባት አደገኛ። ጦር ሜዳውን ሳያውቁ ጦር ሜዳ ውስጥ መግባት፣ የውጊያውን አይነትና መልክ ሳያዩ ጦር ሜዳ መግባት 100 ጊዜ ገብተ 100 ጊዜ ተሸንፈ ትወጣል። ይሄ ማለት ነው። እንቀጥል። አማኙን በእርሱ ፊት ጻድቅ አርጎ ያየበትና የተቀበለበት ውሳኔ ነው። አማኙን እግዚአብሔር ቅድም አንስተናል በእርሱ ፊት ጻድቅ እንደሆነ አርጎ እግዚአብሔር የተቀበለበት ውሳኔ ነው። ያለፈው ያሁኑና የሚመጣው ድካም በፈጣሪው ፊት ኃጥ ወይንም ያልዳነ አድርጎ አያስቆጥረው። አጽንተ ይሄን ማሰብ ከሆነ መረካት ያዙ። እውነት ማለት ጉዳዩ የሃይማኖት ጉዳይ አይደለም። ካቶሊክ፣ ኦርቶዶክስ፣ ፔንጤ የሚል አይደለም። እግዚአብሔር በልጁ በኩል የከፈለው ዋጋ ነው። እግዚአብሔር ልጁን ዋጋ አስከፍሎታል። ከዚህ የተነሳ አማኙን እግዚአብሔር በፊቱ ጻድቅ አርጎ የተቀበለበት አሰራር ስለሆነ ያለፈው ያሁኑና የሚመጣው ድካም በፈጣሪው ፊት ኃጥ ወይም ያልዳነ አድርጎ አያስቆጥረው። መጽደቁ ነገ እግዚአብሔር እንደው ድካም አይሁንብን
እግዚአብሔር እንግዲህ ያበርታን። ግን ነገ ምን ደክም ይመስላችኋል? መቼስ እንዲህ ተብሎ ምን ላርግ ጨንቆኝ ነው። ነገ እንደው ወደ ጌታ እስክትሄዱ ድረስ ከዚህ በኋላ በምንም ነገር እንዳትሰናከሉ ይሁን። አሜን። ምንም ይኸውልህ ከሰው ርቀ ሰው እኮ ገዳም የገባው ይህን ስለፈለገ እዚህ መጽደቁን አላወቀም። ገና ነው የምትጸድቀው ስለተባለ ቢያው እዚህ ከባድ ነው ከሰው ጋር መኖር። ልንገራችሁ፣ ከዚህ ሄዳችሁ ወጣችሁ ከንጦጦ ተራራ አልፋችሁ ሌላ ተራራ ካለ ብቻችሁን ብትቀመጡም አመጻው ይቀጥላል። ይሄ መክበር ወይም ግሎሪፊኬሽን ጋር እስካልደረሰ ድረስ እጅን እግርን ታስረ ብትቀመጥ ጭንቅላት ይመጣል። እዚህ ቦሌ ይመጣል። እዛ ሆኖ ቦሌ ይመጣል። እነከሌል ልክልካቸውን ይናገራል። እዛ ሆኖ ያቺ ጎረቤትን በተለይ አትለቃትም ስመለስ ይያልከን በጭራሽ። ለዚህ ነው በጾም ጸሎታችን ጊዜ ላይ እንኳን ጸድቀን ነው የጀመርነው እንጂ ይሄ የሆነ ነገር ያመጣል ካልን አደገኛ። ለምን? በርግጥ ነው ስንጾም ስንጸልይ ሐሳባችን ሁሉ ወደዚህ ከተት ይላል፣ ሰብሰብ ይላል። ራሱ እንትኑ ምናምን ሁሉ ወደዚህ ይሰበስባል። ግን ይሄ ማለት ጾም ይፈታል። ጾም እድሜ ዘመን አይጾም። ከዛ የመጀመሪያውን እንደበላህ ሁሉም አለሁ ይላል። እውነት ውሸት? አለሁ እኮ ወይኔ እኮ የሌለህ መስሎኝ የሄድኩ ሁሉ መስሎ ኧረ እዚሁ ነኝ ሐሳብ ወደ ሆድህ ሆኖ ሰብሰብ ብሎ እንጂ እዚሁ ነኝ አለው። ስለዚህ እንዲህ አድክም ከሆነ መጽደቅን ሳያውቁ የሚጀምር ነገር ሁሉ ዋጋ ያስከፍላል። ወይ ሌላ ይሁን ወይ ለታች ይሁን። በእውነት ሰው መጽደቁን አረጋግጦ ቢጾም እንዴት ታላቅ ነገር ይሆናል። በእውነት በጸጋ ወንጌል ቤተክርስቲያን ብሰብክ እንዴት ያለ ነፃ መውጣት ይሆናል። እየጮህ የሚወጣ ብቻ አይደለም፣ ሳይጮህ የሚወጣውም ይበዛል። ይሰማል አይደል? ሳይጮህ ኧረ እኔ ኮራቀ ይሄን ነገር ከተማርኩ በኋላ እኮ ሄደ ሸሸኮ ድሮንትን ያለኝ የት እንደገባ አላቅም የሚለውም ይበዛል። ያንዳንዱን ሰው የግዳን ጫጭተ ነው ብቻ አይደለም፣ ሳይንጫጫም ነፃ ይወጣል ሰው። ከዚህ የተነሳ እችኛዋን ነገር ይውልን። በክርስቶስ ሳንሆን አስቀድሞ ሁላችንም እንዲህ ነበርን ኃጥ። ከዛ በኋላ በክርስቶስ ስናምን እቺ የማህሏን ታያላችሁ ነጯ ጸዳ ያለችው እግዚአብሔር እንደዚህ ጽድት አርጎ ባዶ አርጎ አለቀቀን። አንዳንድ ሰው ኃጥ ነበር በክርስቶስ እጥብ ብሎ ባዶ ነኝ። አሁን ኃጢአት ልክ ነው እጥብ ብሎ ባዶ ነው፣ ግን ሌላ ነገር ገብቷል። ምን? የእግዚአብሔር ጽድቅ ገብቷል እዛ ጋር እንዳለው። እቺን በአእምሯችሁ ሳሉ ሌጣህን ባዶን አይደለም የሆነ ምትሞላው ነገር የለም። በክርስቶስ ኢየሱስ ሆናችሁ ምን ሆናችኋል? ተፈጽማችኋል፣ ተሞልታችኋል። ኢሳይያስ ምዕራፍ ስንት ነው? 61 ቁጥር 10 አክሊልን እንደለበሰ ሙሽራ በጌጥ ሽልማቷ እንዳጌጠች ሙሽራ የማዳንን ልብስ ለብሻለሁ። አቤት! ዝም ብሎ መስማት የለም። የማዳንን ልብስ ምን አርጎኛል? አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና እጅግ እፈራለሁ፣ በእግዚአብሔር እጅግ ደስ ይለኛል። ደስ ይላችኋል? ጽድቅ ስለተቆጠረላችሁ ደስ ይላችኋል? ጽድቅ እኮ አይደለም የእግዚአብሔር ጽድቅ ስለተቆጠረላችሁ ደስ ይላችኋል? ከክርስቶስ ጋር የተካከለ ጽድቅ ተቆጥሮላችሁ በእግዚአብሔር ፊት ስፍራ ስለተሰጣችሁ ደስ ካላላችሁ በምን ደስ ይላችሁ? እና በዚህ ትምህርት ውስጥ ምን እንደምታዩት ከመጀመሪያ ማዳንን ጽድቅን በተመለከተ ሉዓላዊው እግዚአብሔር በእኛ የሚሰራው እንጂ እኛ እጃችንን አስገብተን ምንሳተፍበት አይደለም። አዳም ርቃኑን ከሆነ በኋላ መጽሐፉ የሚለው እግዚአብሔር አምላክም እንዲህ አለው፣ አዳም ይሄ ያሳፋሪ ነገርን በሆነ ነገር ሸፍነው አለው። አላለው። ሰውየው ሞክሯል፣ ግን አልሞከረም። ሞክሯል። የሚያዋጣ ነው የማያዋጣ ልብስ ከምን ሰፍቶ? ከቅጠል 4 ሰዓት ፀሐይ ስትወጣ የሚጠወልግ 6 ሰዓት ላይ ኩሽኩሽ ብሎ የሚወድቅ ኢቭን ለመቀመጥ ራሱ ማይመች ይቀደዳል ወይ የሆነ ነገር ደስ ለምንም አይመች።
ስለዚህ በዓለም ላይ መጽሐፍ ቅዱስ ሰዎች በፈጣሪ ፊት ምናምናቸውን ለመሸፈን ኃጢአታቸውን ለመሸፈን የሚያደርጉት ሙከራ የአባታቸው የአዳም ስፌት ነው። ነገር ግን እግዚአብሔር ምን አደረገ? ቁርበት አዘጋጀል። በቁርበት ምን አዘጋጀለት? ልብስ አዘጋጀለት። he made ነው የሚለው መስፋት made clothes now with skin ነው። ከቆዳ እግዚአብሔር ራሱ ሰራለት። ቀጥሎ ያለውም ቃል ደስ ይለኛል። እግዚአብሔርም ከቁርበት ልብስን አዘጋጀለት። ሁለተኛስ አለበሰውም። በቃ ይኸው ሰፋውልን ካልበስ ልበስ ቢለውም ሰው አይችልም። የእግዚአብሔርን ስፌት መልበስ አይችልም እግዚአብሔር ራሱ ካላለበሰ። ሲጀመር አዳም ከዛ ፊት ለብሶ ማያውቅም፣ እጅጌና ግርጌ አያውቅም። በግርጌው እጅጌውን ይከታል፣ በእጅጌው ግርጌውን ነው የሚከተው። ስለዚህ ማን ያልብሰን? እግዚአብሔር ያልብሰን። አሁን መጣና ያ ጉዳይ እኮ አለ ኢሳይያስ እግዚአብሔር የማዳንን ልብስ ከውስጥ ምን የሚል ሳልቬሽን ሴቭድ የሆነ ድኗል የሚል ልብስ እግዚአብሔር አለበሰኝ። ስለዚህ በልብስ ሲሄድ ድኗል የዳነ ይላል። ያ ብቻ መሰለ እንዴ? አው ድኛለሁ ግን ጻድቅ ነኝ። ግን በተጨማሪ ኃጢአቴ ብቻ ተወግዷል ወይስ ሌላም ነገር? የጽድቅን መጎናጸፊያ ደግሞ ደረበልኝ። ከውስጥ ድኛለሁ፣ ከላይ ጻድቅ ነኝ። ኤፌሶን መጽሐፍ ላይ መንፈሳዊ ውጊያ ሲያስተምረን እዚህ ጋር ችግር የለውም ጥሩር አድርጉ፣ የብረት ሽቦ ልብስ፣ ታች ጋር የወንጌል ጫማ አድርጉ፣ እዚህ ጋር ሰይፍ ያዙ፣ እዚህ ጋር ጋሻ ያዙ። እዚህ ጋር ግን የመዳን ራስ ቁር አድርጉ። ሴቭድ ነኝ ድኛለሁ በሉ። ለምን? ጠላት እዚህ ጋር ተመቶ የተረፈ ሰው ይኖራል፣ እዚህም ተመቶ የተረፉ ሰዎች ይኖራል። እዚህ ውስጥ ገብቶ በዚህ ወጥቶ የተረፈ ሰው የለም። ስለዚህ የሚመታ እሱ ጋር ነው። የዳንክ ይመስልሃል? መዳን ቀልድ ነው። ዝም ብለህ ልትገባ እዚህ እንኳን የሰፈር ካፌ ስትገባ ብር ይዘህ ነው የምትገባው። አሜን ሲል ህዝቡ ደግሞ አሜን ይላል። እንኳን የእግዚአብሔር መንግስት ባዶ እጅ ልትገባ። ያ ኢየሱስ የተሰቀለ ቀን የገባው ወንበዴ በእጁ ምን ይዞ ይሆን? ወደ እግዚአብሔር መንግስት ለመግባት በእጁ ምን ይዞ ይሆን? ያ ሰው ወንበዴ አልነበረምን? እጁ ደም አፍሳሽ፣ እግሩ ለጥፋት የቸኮለ፣ ነጋዴ የሚቀማ፣ ሴት የሚደፍር፣ ጎጆ የሚያቃጥል አልነበረምን? ምን ይዞ ገባ? ነገር ግን ይህ የምንሰብካችሁ የእምነት ቃል ነው። ሕጉ የሚሰራው ይጸድቃል ይላል። እኛ የምንሰብክላችሁ ግን የእምነት ቃል ነው። ምን ማለት ነው? ይህ የእምነት ቃል ልብህና አፍጋ ሆኖ ቀርቦልሃል፣ ቅርብ ሆኖልሃል። እግዚአብሔር ኢየሱስን ከሙታን እንዳነሳው በልብ ብታምን፣ ጌታ እንደሆነ በአፍህ ብትመሰክር ትድናለህ፣ ትጸድቃለህ። አለቀ። እና ወንበዴው እጁ እንዳፈሰሰ ነው፣ እግሩ ክፉ ቦታ እንደሄደ አንድም ቀን እድሜ ለንስሐ ሳይሰጠው እጅ ከፍንጁ ተይዞ መስቀል ላይ በእጁ ለድሃ እንዳያበላ ተቸንክሯል፣ በእግሩ ኢየሩሳሌም ሄዶ እንዳይሰግድ ተሰፍቷል። ግን በልቡ ካመነ በአፉ ከመሰከረ ይድናል፣ ይጸድቃል። ስለዚህ እግዚአብሔር ኢየሱስን ከሙታን እንደሚያስነሳው ይሰው አመነ። ከሱ ቀድሞ የሞተ ያለውን ጌታን በመንግስት ስትመጣ አስበኝ። ትሞታለህ፣ ትነሳለህ፣ ንጉስ ሆነ ትመጣለህ። ያኔ አስበኝ። ማን ሆይ? ጌታ ሆይ። ጌታ እንደሆነ መሰከረ። ዛሬ ከኔ ጋር በገነት ትሆናለህ። በገነት ለመሆን ድፍረቴ የኢየሱስ በዚያ መሆን እንጂ በእጄ የሚሄደው ነገር አይደለም። እግዚአብሔር አምላክ ወደዚህ እንምጣ። ሮሜ 3:21፣ ሮሜ 4:3፣ ሮሜ 5:19 ጠቃሚ ጥቅሶች ናቸው። እግዚአብሔር የክርስቶስን ጽድቅ በእኛ አደረገው። ይሄ ምን ይባላል? በስነ መለኮት ቋንቋ imputed righteousness። የፕሮቴስታንት እምነት ከካቶሊክ የተለየበት ትምህርት ያልኳችሁ ይሄ። የፕሮቴስታንት ትምህርት ጽድቅ ኢምፒዩት የተደረገ ነው በአማኝ ውስጥ። imputed righteousness ነው፣ የአማኙ አይደለም፣ የእግዚአብሔር የራሱ ነው። በአማኝ ውስጥ ኢምፒዩት ተደርጎ ነው። ስለዚህ imputed righteousness ነው ጳውሎስ የሰበከው ነው። ካቶሊክ ደግሞ የምታስተምረው ሌላ ትምህርት ነው፣ infused የሚባለው። የሷ ደግሞ infused righteousness።
ምን ማለት ነው? አንተ ውስጥ ያለው መልካም ስራ ላይ እግዚአብሔር በክርስቶስ የሰራው ስራ አለ አይደል? እዛ ላይ ደግሞ አንተ የምትጨምርበት ኢንፊውዝ የምታደርገው ስራ አለ። እነዚህ ተጋገዙና አንተን ጻድቅ ያደርጉሃል መጨረሻ ቀን። እሱንም እሱ ነው የሚያውቀው ይሉሃል። የኛ ግን ኖ የኛ አይደለም ጽድቁ። እኛ ጽድቅ የለንም። አንድ ስንኳ ምን የለም ጻድቅ የለም። ማን የተገለጠው? የእግዚአብሔር ጽድቅ ተገልጧል። ማግኘት ይቻላል? ይቻላል። እንዴት? ይህም በኢየሱስ ክርስቶስ ለሚያምኑ ሁሉ የሆነ የእግዚአብሔር ጽድቅ ነው። ስለዚህ ምን ሆነ? ጽድቁ እኔ አሁን ጸድቀናል ጸድቃችኋል የምልበት ጽድቅ የኔና የናንተ አይደለም። ባለቤቱ ሌላ፣ ስሙ የእግዚአብሔር ጽድቅ ይባላል። እና ምን ተደረገ? ኢምፒውት ተደረገን። ኢየሱስን ስናምን እግዚአብሔር የልጁን ጽድቅ በእኛ ውስጥ አኖረው። ስለዚህ አሁን በዚህ ሁኔታ ሶስት ምንድነው ኢምፒውት የተደረጉ ነገሮች አሉ። ሶስት። የመጀመሪያው አዳም ኃጢአትን ሰራ። ከዛስ በኋላ ልጆቹ በሙሉ ኃጢአት የሚሰሩ ሆኑ። መጽሐፉ በአንዱ ሰው ምክንያት ኃጢአት ወደ ዓለም ገባ፣ እንዲሁ ሁሉም ኃጢአትን ስላደረጉ ሞት በሰው ሁሉ ላይ መጣ። አንዱ ሰውየው ያስተላለፈብን ያ በሽታ ኃጢአት የሚባል ተፈጥሮና ባህሪ ኮራፕት አረገው ተፈጥሯችን። ከዚህ የተነሳ በዓለም ላይ አንድ ሰው እንኳን ኃጢአት መስራት የማይችል ሰው ሊገኝ አልቻለም። አፍሪካ ሂድ፣ ኤዥያ ሂድ፣ አውሮፓ ሂድ፣ ሁሉም ሰው የያቀሙን ኃጢአት ሰርቷል። ለዚህ ነው የጠፋው። እንደው የሆነ ሀገር እንደው መንጎሊያ ሀገር እንኳን እንዴት አይገኝ? እሺ እኛ በገዳማት የተባረከ እኛ ገዳም ውስጥ እንዴት ጠፋ? መጽሐፉ አንድ ስንኳ የለም። ከምን የተነሳ? የመጀመሪያው ሰው ያጋብቶብን ኃጢአተኛውን ነገር ሁሉ ወሰድ ነው፣ በድርጊትም ገለጥ ነው። የመጀመሪያው የተላለፈ ነገር የአዳም ኃጢአት ወደኛ። ሁለተኛው ኢምፒውት የተደረገ ነገር የኛ ኃጢአት ማን ላይ? ክርስቶስ ላይ። በደምሱ የአዳም ኃጢአት ወደኛ ሲባል አሜን ያለው ሃይማኖት የኛ ኃጢአት ወደ ክርስቶስ ሲባል ይተናነቀዋል። ይሄ ሁለተኛው ኢምፒውት የተደረገው ነገር ነው። በመጽደቅ ትምህርት ውስጥ እግዚአብሔር ኃጢአታችንን ሁሉ በእርሱ ላይ አኖረው፣ አስቀመጠው። ሶስተኛው ኢምፒውት የተደረገ ነገር ምን ይመስላችኋል? አቤት ሶስተኛው የመጀመሪያው ምንድነው? የአዳም ኃጢአት ወደ ልጆቹ ሁሉ በመልኩና በምሳሌው ወለዳቸው። ሁለተኛውስ የሰው ልጆች ሁሉ ኃጢአት ማን ላይ? ክርስቶስ ላይ። ሶስተኛው ምን ሊሆን? የክርስቶስ ጽድቅ ደግሞ ለሚያምኑበት ሁሉ ሆነ። ስለዚህ ምን ይባላል? imputed righteousness፣ የክርስቶስ ለኛ የተቆጠረበት ጽድቅ። እግዚአብሔር የክርስቶስን ጽድቅ ለኛ የቆጠረበት ማለት ነው። አንድ ጥቅስ አስታውሱ። ትዝ ይላችኋል? አንድ የዓመት ጥቅስ የሚባል ነገር አላቸው እና ሰዎች የዓመቱ ጥቅስ ነው ምናምን፣ የዓመቱ መሪ ቃል የዓመቱ የመክበር ዓመት፣ የመግነን ዓመት፣ የመውጣት ዓመት እናሚል። በነገራችን ላይ እንደው ከፈረንጆች ቸርችም የተቀዳ አይደለም እኮ እንደው ሲንቀዳ እንኳን ይሄ ምዕራብ አፍሪካ ላይ ያሉ የአፍሪካ ሀገሮች ከባህል ሃይማኖት ወደ ክርስትና የመጡ ናቸው። ከጫካ ሃይማኖት፣ ከባህል ሃይማኖት፣ ከጥንቆላ ከምናምን የመጡ ናቸው። እነሱ ዓመቱን ያውጃሉ። ጠንቋዎቹ ይሄ ዓመት የእንትን ዓመት ነው፣ የጦርነት ዓመት ነው፣ የፍቅር ዓመት ነው፣ የረሃብ ዓመት ነው ምናምን እያሉ በየዓመቱ ያውጃሉ። በየጫካ ያሉ የአፍሪካ የጥንት እንትኖች። ከዛ ልጆቻቸው ወደ ጌታ መጡ። ያው ያደርቁናል። ችግሩ ከዛ እዚህ ድረስ መጣ። ለመሰላችሁ ስለ ክርስቶስ ብዙ ትምህርት አለ። ብዙ ትምህርት ከሌለ እነዚህ ድራማዎች ይቀጥላሉ። ማት እኮ እንደ ኤፌሶን ተጠና እንደ በቸርች ቆይ ቆሮንቶስ ተጠንቶ አልቆ ነው
የሆነች ነገር ግን ጥል አድርጎ አውጥቶ የመግነን ይሄን ያነሳውላችሁ የመግነን ዓመት በሚል አንድ በጎረቤታችን እኛ ሰፈር ባለ አዋጅ ላይ የተጻፈው ጥቅስ የአብርሃም ጥቅስ ነው። አብርሃምን እግዚአብሔር አገነነው የሚል ሆኖ ማለት ነው። ከአብርሃም ጋር በተያያዙ የተዛቡ ንባቦች ውስጥ አንዱ የአብርሃም በረከት የሚለው ነው። የአብርሃም በረከት ለሚያምኑበት ሁሉ የሚሆን በረከት ሲሆን እሱ በረከት ምንድነው ነው? አብርሃም ይላል መጽሐፉ አመነ እምነቱም ጽድቅ ሆኖ ተቆጠረለት። ልክ አብርሃም በችግር ውስጥ አልፎ የለን መቼ እግዚአብሔር ባርኮት ችግር ውስጥ አልፏል። መቼ ነው አብርሃም እግዚአብሔር የባረከው? አብርሃም እየባረኩ ባርካል ያለው ገና ሲጠራው ነው። ግን አብርሃም ተባርኮም ማትወልድ ሚስት ነው ያለው። ያጎቱ ልጅ ያስቸግረዋል። ነገረኛ ሰዎች ናቸው። እርስ በርስ እየተጣሉ ቤቱን አጋራለች። የሚስቱና የሷ ጸብ አለ። በዚህ ሁሉ የኖረ ሰው ነው። እግዚአብሔር ግን አብርሃምን እየባረኩ ባርክ ያለው ምንድነው ሲባል ሄደና አብርሃም አለው። አብርሃም ብዙ ያመናቸው ነገሮች ሲኖሩ የተባረከበት እምነት ግን እዚህ ጋር አብርሃም ከመጀመሪያ ጀምሮ ያመነ ወጣ ያመነ ሁሌ እንዳመነ ኖር ሰው እምነቱ ግን ጽድቅ ሆኖ የተቆጠረው የቱ ጋር? አቤት የሚገርም እኮ አብርሃም አለው እግዚአብሔር አቤት በምሽት ነው ቀን ላይ አይደለም የጠራው ምሽት ላይ ከድንኳኑ ወጣና የሰማይ ከዋክብትን ወጣየ ዘርህን እንደ ሰማይ ከዋክብት አበዛዋለሁ አበዛቸዋለሁ አይደለም ዘሮቹ እንደ ምድር አሸዋ ነው የሚበዙት ዘርህን ግን እንደ ሰማይ ከዋክብት አበዛዋለሁ። ጳውሎስ ምን አለ? ዘርህን አለው እንጂ ለብዙዎች እንደሚነገር ዘሮችህን አላለው። ስለ አንድ እንደሚነገር ግን ለዘርህ ይለዋል እርሱም ክርስቶስ። ኦኬ እናስ መጽሐፉን ለዛው ላይ አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት። ከሩቅ አይቶት ያንዘር አመነ ጽድቅ ሆኖ ተቆጠረለት። ከዚያስ ገላትያ መጽሐፍ እናንቦ ይህ የአብርሃም በረከት ብዙ ሰዎች ምን ስለሚሉ አብርሃም ከግብጽ በወጣ ጊዜ አስብ እንዴ ከኡር ነው መጀመሪያ ወጣው ዘሎ እዛች ጋር መሄድ ወርቋን ለማግኘት ከኡር ምድር ወጣ ባዶጅ ሌጣሚስት አስቸጋሪ ቤተሰብ አሃዛ ካራን ምድር ነው ምናምን ቆየ ምንም የለም ጭራሽ አባቱ እዛ ሞተ አጥቶ ተመለሰ። ከናን ገባ ምንድነው ወተት ምናምን ታፈልቃለች ብሎ ነው የገባው። ሲገባ ድንጋይና ቋጥኛ አሸዋ ረሃብ ወደ ግብጽ ወረደ። ከዛ በኋላ እዛ ሚስቱን ካደ ተወሰደችበት ሚስቱ ሁሉ። ከዛ ሲመለስ በወርቅ በብር ምናምን እሱ መጨረሻ እኮ አብርሃም እኮ የተባረከው እዛ ምን ምሽት ወጣ ዘሩን አየ በዘሩ አመነ እምነቱም ጽድቅ ሆኖ ተቆጠረለት አለና ይህ የአብርሃም በረከት ምን እምነቱ ጽድቅ ሆኖ የተቆጠረበት በረከት ተባረክ ያለው በሉ ይህ እምነቱ ጽድቅ ሆኖ የተቆጠረበት በረከት በክርስቶስ ኢየሱስ በኩል ለማን ሁሉ ይሆን ዘንድ ለአሕዛብ ሁሉ ይሆን ዘንድ። ቁጥር 6 ገላትያ 3 እንማነበው እንዲሁም አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። ቅድም ግን ያልኳችሁ የመግነን የበረከት ዓመት ምናምን ማን ጥቅስ አብርሃም ምን በወርቅና በብር በምናምን በልጠገ ኧረ እሱኛው አይደለም። አብርሃም የተባረከበት ቦታ ይሄ ነው። እንዲሁም አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ አብርሃም ልጆች እንደሆኑ ወቁ። ለምን ውርስ ለልጅ ነው። እነማን ናቸው ልጆቹ? ከእምነት የሆኑት ምን ሊወርሱ ነው? በእምነት የሚገኝን ጽድቅ። እንደማን? እንደ አባታቸው እንደ አብርሃም። ምን ሆነ? እሱ አመነና ጽድቅ ሆኖ ተቆጠረለት። እናስ ከእምነት የሆኑ ሁሉ የማን ልጆች ናቸው? የአብርሃም ልጆች እንደሆኑ ወቁ። ቁጥር 8 መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ ገና ዘፍጥረት 10 ቤት ውስጥ
በአንተ አሕዛብ ሁሉ ይባረካሉ። ይሄን ያዙልኝ። እግዚአብሔር በአንተ አሕዛብ ሁሉ ይባረካሉ ያለው የብር የወርቅ ምናምን አይደለም። ምንድነው? እምነታቸውን ልክ እንዳንተ ጽድቅ አድርጌ ቆጥርላቸዋለሁ። ልብ በሉ። በአንተ አሕዛብ ሁሉ ይባረካሉ ብሎ ብልጽግናን ለአብርሃም አስቀድሞ ሰበከ አይልም። ምን ነው የሚለው? ወንጌልን። ወንጌል ምንድነው? በእምነት የመጽደቅ የምስራች። የማን በረከት? የአብርሃም በረከት። በማን በኩል? በክርስቶስ በኩል። ለማን? ለአሕዛብ። ለአብርሃም አስቀድሞ ሰበከ። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። እኛ አምነናል አይደል? አምነናል። ምን ሆነናል ማለት ነው? እንባረካለን። አቤት! ተባርከናል። ተባርከናል። በምን? እምነታችን ጽድቅ ሆኖ ተቆጥሮልናል። የቀደሞቹን ጥቅሶች አውጪልኝ ሮሜን። እነዚህን አየት አድርገን እንሄዳለን። ወሳኝ ክፍሎች ስለሆኑ ይሄ ጽድቅ እንዴት የተገኘ ነው? ሮሜ 4 ትንሽ ላንብላችሁ። መታቆጥ ጥቅስ ነገ ቅድስናን እንጀምራለን። ምዕራፍ 4 ሮሜ ምዕራፍ 4 እና ያዕቆብ 2ን አከታተላችሁ ነው ሁሌ ማጥናት የሚጠቅመው እንደዛ ነው። ያዕቆብ 2ን ብቻ ይዘህ ስትሄድ ምን እየተወራ እንደሆነ ያዕቆብ ጋር የሚጠፋብን ለዛ። ሮሜ 4 ሰው በእግዚአብሔር ፊት እንዴት ይጸድቃል? ያዕቆብ ምዕራፍ 2 ሰው በሰው ፊት መጽደቁ በምን ይታወቃል? ሮሜ 4 እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃምን አመጣ። የገላትያው አብርሃም ምንድን ያገኘው? አብርሃም ነው የሚለው ሁሉም። የሚገርመው ግን ኢየሱስ አይሁድን የአብርሃም ልጆች ነን ሲሉ እናንተ የአብርሃም ልጆች አይደላችሁ። ምን ተገኝቶ? ምን ጸብ ተፈጥሮ? የሥጋ ልጆቹ አይደሉምን? እናንተ ከአባታችሁ ከዲያብሎስ ነው ያለ። ለምን? አብርሃም ቀኔን አይቶ ደስ ብሎት ነበር። እናንተ ግን እርሱ ያመነበትን ሰው አብርሃም አይቶኝ ደስ የተሰኘብኝን ሰው ልትገሉኝ ትፈልጋላችሁ። ባጭሩ ምንድነው? የአብርሃም ልጅ የምትባለው ኢየሱስን ስታምን እንጂ የአብርሃም የሥጋ ልጅ ስትሆን አይደለም አለ። በዚህኛው ዘመኑን ጠብቆ የነሱ ተስፋ ሌላ ስላለ እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም ብዙዎች እንደሚሉት ማለት ነው በሥራ ጸድቆ ቢሆን የሚመካበት አለውና ይመካ ነበረ። ምን ማለት ነው? በጽድቅ ታሪክ ውስጥ በጽድቅ ጨዋታ ውስጥ ምን የለም? ምን ክልክል ነው? ቦስቲንግ ክልክል ነው። እኔ እንዲያርጌ በዚህ ወጥቼ አይቻልም። አብርሃም እንኳን መመካት አይችልም። እኛ ነን እንተዋወቃለን። አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም። በእግዚአብሔር ዘንድ ሰዎች እንዳሉት አብርሃም በሥራው አይደለም የጸደቀው። አብርሃም በእምነት ባገኘው ጽድቅ አማካኝነት የገለጠው መልካም ኑሮ ነው እንጂ ያለው በተረፈ አብርሃም ግን የጸደቀው በእምነቱ ነው አለን። ቁጥር 3 መጽሐፍስ ምን አለ? አሁን ለምንድን ነው መጽሐፍ ነው የሚጠቅስልን? ስነ መለኮቱ ምን ይላል? አርሚኒያን ምን ይላሉ? ካልቪኒስቶች ምን ይላሉ? ምናምን ነው የሚል ሰው። ባጭሩ ፉክክሩ ከናንተ ፈረንጅ የኛ ፈረንጅ ይበልጣል። አርሚን ይበልጣል። አርሚን ቀላል ፈረንጅ አድርገዋል እንደማለት ነው የሚሆነው ጭቅጭቁ። ስለዚህ ምን ይሻላል? ያንንም ይሄንንም ተው። መጽሐፍ ምን ይላል? የክርክር መቋጫ። መጽሐፍስ ምን አለ? መጽሐፉ የማይለው እንደዚህ ነው። ምን? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ተቆጠረለት የሚለው ቃል ምን ያሳያል? አቤት ፌቨር ነው። ለሚሰራስ እንደ የሚሰራ ሰው እየሳ ሰርቼ ጽድቅን ላገኝ የሚል ሰው ቢኖርስ ለሚሰራ ደሞዝ እንደዳ ነው እንጂ እንደ ጸጋ አይቆጠርለት። በቃ ሰርቼ ነው ማገኘው ካልክ ጸጋ የሚል ነገር አትጥራ ካፍ። እኛ እንጥራው፣ በእኛ ነው የሚያምረው። በዚህ ጸጋ ብለ በዚህ በኩል ሌላ መንገድ የምትሄድ ከሆነ ለምን እንደዚህ በሁለት ቢላ ትበላለህ? መጽሐፍ ምን ይላል? በጸጋ ከሆነስ እንኪያስ ከሥራ መሆኑ ቀርቷልና። በእግዚአብሔር ንጹህ ጸጋ ላይ እችን ምታክል የኔ በጎ ሥራ ብትገባ ማላታይን በንጹህ በርሜል ውሃ ውስጥ መጨመር ማለት ነው። መርዝ መጨመር ማለት ነው። ኃጢአቴን አላልኩም፣ ጽድቄን ብጨምር። እግዚአብሔር የበቃ ዓለምን የሚያድን ሰዎችን ሁሉ ሊያድን የሚችል ጸጋውን ገልጧል።
እዛ ላይ የኔ ኃጢአት አይደለም የኃጢአቴን ተው ኃጢአቴን ጽድቃችን ሁሉ እኮ ነው የመርገም ጨርቅ የተባለው ኃጢአታችን ምን እንደሆነ አላውቅም ጽድቃችንን አምጥተን ለዚህ ነው ጸጋ ከሆነ ከሥራ መሆኑ ቀርቷል አለዚያ ጸጋ መሆኑ ይቀራል ምን ማለት ነው በርሜል ሙሉ ንጹህ ውሃ ላይ እችን ምታክል አሲድ ብትደፋ ይጠጣል በርሜሉ ይጠጣል ወይ በቃ በእግዚአብሔር ጸጋ ላይ አንተ እግዚአብሔርዬ እቺ 3 ቀን ጾሜ ነች ሃሌሉያ ዮሐንስ ወንጌልን ማጥንቼ ጨርሻለሁ አሁን ይሄው ዙስ አስራቴ ሁሉ አለ በለ በጎ ነገርን ብትጨምር አሲዲክ ነው አይጠጣም ሙሉ ጸጋ ልትደግፈው አትችልም ሊደግፍ ነው የመጣው ወንጌል አታግዘውም ሊያግዝ ነው የመጣው እንዴ ማለት አደ ልካችንንማ ማወቅ አለብን አቅማችንን ማወቅ አለብን እኛንን ባላንስ አተን የነበርነው ሊያቀናን መጣ አይ ልደግፍ ይሄ ማለት ታቦቱን የደገፈው የኦዛ ስብራት ነው የሚገጥመን ታቦቱ አይደገፍ ኢየሱስ በቂ ነው ወንጌል ጽኑ ነው ስታው ፌር አይመስልም ከብቶቹ ፋነኑ ያ የተቀደሰ ታቦት ያ የእግዚአብሔር ልጅ ያ የወርቁ ታቦት ገጭ አለ ሰዎች ሁሉ አዩትና ትንኩት ምንም አይሆንም አሉ አረ እየወደቀ ነው ከብቷ እየፋነ ሊወድቅ ነው እንዲህ መሬት ሊደርስ ሲል አንዱ ሩሩህ አንዱ ንጹህ ይቅን ሰው ወይ አለና እሱ ከሚወድቅስ ላግዘው ይሄን ታቦት እንዳይወድቅ ብሎ ገብቶ ሲደግፈው ያልተጠበቀ ንባብ ነው ቀጥሎ የምታነቡት የእግዚአብሔርን ቁጣ በኦዛ ላይ ነደደ በዚያ ሰው ያየው ዛው ሰው ፊት ሰበረው ብሎ ሞተ ታቦቱን አትደግፈው እንዲህ ቢልም ያድናል ጸጋ ቢያጠራጥርህም ምንም አታመጣም እኛን አድኗል መጽደቃችን በእግዚአብሔር ፊት ንጹህ አድርጎናል ልትዋሹብን ትችላላችሁ ስም ልታጠፉ ትችላላችሁ ፈጥራችሁ ነገ ልታወሩ ትችላላችሁ ይሄ ምንድነው ቴክኖሎጂ ኤአይ አለ በሱ እኔ ላይ ሙከራ ሲሞክሩ ገጥሞኛል እኔ ላይ በኤአይ የኔን ድምጽና የሰንበዲን ድምጽ አስመስሎ ነገ ሊሉ ይችላሉ ሊያወሩ ይችላሉ የፈለገው ነገር እኔ እንደውም በእግዚአብሔር ፊት ጸድቅ ያልቃል እስከዚህ ሊከድ ይችላል ሰው በእግዚአብሔር ወንጌል ላይ ማመጽ ከጀመረ እልከኛ መሆን ከጀመረ ማቆሚያ የለው ምን አርገን ነው የጠለው ምን አረግን ሰከርን ተንገዳገድን ምን አደረግን ቀማን ዘረፍን ዘይት ሸጥን ከነቴራ ሸጥን አጫረትን ዶሮ ዘግዝቀን በግ ገልብጠን ጃኬት እንዲያረግን ሚጫ አልን ሃይላንድ ሸጥን ምን አረግን ምን ተገኝቶብን ስለዚህ ወንጌል የሚከፈል ዋጋ ነው ወገኖቼ ለኛ ፍሬያችን ክስክሱ አይደለም የሚያስጨንቀን ፍሬያችን እናንተ በእግዚአብሔር መዳን ከተደመማችሁ በእግዚአብሔር ማዳን ከተገረማችሁ አንኮንዲሽናል በሆነ በእግዚአብሔር ፍቅር ልባችሁን ካሳረፋችሁ ቅድመ ሁኔታ በሌለው በእናንተ ነገር ላይ ባልተመሰረተ በክርስቶስ ምክንያት እግዚአብሔር ወደ እናንተ ካለው ፍቅር ኃይላት ከፍታ ዝቅታ ልዩ ፍጥረት ሊለዩአችሁ እንደማይችሉ ካረጋገጣችሁልን እኛ ውጤታማ ነን ነገ ብሞት ደስተኛ ነኝ ለኔ ሞት ጥቅሜ ነው መኖር ነው ዳ እና መጽሐፉ የሚናገረው እንደዛ ነው እንቀጥላቸው ጥቅሶቹን ለሚሰራ ሰው ደሞዝ እንደምንድነው እንደዳ እስቲ ምን ያሳያቸዋል ደሞዝ የሚለው ቃል ደሞዝና ጸጋ ደሞዝ የምን ውጤት ነው ሰርተ ይግድ ነው ደሞዝ ሊከፈል ያስፈልጋል ነፃ ስጦታ ጸጋ የሥራ ውጤት ነው ሳሰራ አየለ ምንድነው ጳውሎስ ደሞዝ የሚል ቃል ያመጣው እዚህ ጋር ብዙ ሰው ደሞዝ ሊያስከፍል እየጠበቀ አሁን እንዲያረኩ ነው ወደፊት ደሞዝ ይከፈለኛል ከሰራህ አው ደሞዝ ይጠብቃል ጸጋ ብለህ ግን አታውራ ለይ ደሞዝና ጸጋ ላይ ህይወትን የሚያክል ነገር በቀጠሮ አስይዘህ ትኖራለህ እርግጠኛ ሳትሆን መኖር እንዴት አያስፈራም እጅግ አስፈሪ ነው ስለዚህ ሁለት ቃል ተጠቅሟል ደሞዝ ለማን ለሚሰሩ ሰዎች
እንዴት ነው ደሞዝ ነው የምትፈልገው ነፃ ስጦታ? ኧረ እኔ ደሞዝ ነው። ኦኬ ችግር የለውም። ለሚሰራ ደሞዝ ይገባዋል። ምን ብሏል ከላይ? ሁሉ ኃጢአት ሰርተዋል፣ ለዚህ ደሞዝ ይከፈላል። የኃጢአት ደሞዝ ምንድነው? ሂዱና አንድ ገጽ ስትገልጡ የኃጢአትም ደሞዝ የሚላል። የኃጢአትም ደሞዝ ምንድነው? ሞት ነው። ችግር የለውም። ልክፈልህ ቀላል ነው። ችግር እንደ እምነት ይሁን። ሰዎች እንዴት ጸጋ ኃጢአት እንደልባችሁ ዙሩ ምናምን ብሎ ሲያምታታ ፊት አትስጥ እንዴ እንለካካ እንዴ ውሸታቸውን ውሸት። ሁሉም ሰው የግል ችግር አለበት እና መዳናችሁ ላይ ጥርጥር እንዳይገባችሁ። ደሞዝ ከፈለጋችሁ ግን እግዚአብሔር ይከፍላል። ብዙ ጊዜ የምላችሁ ምንድነው ያለው? ኧረ ልንጠፋም እንችላለን አለ። አዎ እንደ እምነቱ ይሁንለት። ምንም ክርክር አያስፈልገው። የሆነ ቲክቶክ ላይ ሰዎች ገብተው ሲሰዳደቡና እኔ እንደዚህ ነው በሞት ስድድብ ከፍቻ ይቻላል የሚያንጽ ነው ሳይ ኦኬ ማቶ ነው ሲገቡ ሳያቸው ወደዛ ምንም ስለማይጠቅ ለምስል እንደዚህ ያደርጋል ስለሚሰዳደቡ። ከዛ ሰዎች ምን ይሉኛል መሰለህ ዴቭ እዚህ ላይ ገብታ አስተያየት ሲሉኝ እኔ በሰው ሃይማኖት ምን አገባኝ ይላችሁ። እንዴት? ኧረ ይሄኛው ቡድን የኛ ሃይማኖት አይደለም። ከምሬ ነው። ሰው እኮ አሁን እያመሳሰለን የመጣው አንድ አይነት መዝሙር መዘመራችን። በቃ ሁላችንም ከካሴት ስለሆነ የሊልን እንዘምራለን የእንትናን ግን አይተሃል ሃይማኖቱ ሁለት እየሆነ ነው። እያስተዋልክ ነው ወይ እንዴ? እኔ መድረክ ላይ አጠገቡ የማይደርሱ ሰዎች ትልቅ ጉባኤ ይዘው ይመራሉ። ቢመጣ ከእንደገና ከደህንነት የሚጀምር ማለት ከምሬ ነው። ግብዝነት አይደለም። ለምን እንደሆነ ታውቃለህ? ሃይማኖቱ ፈጽሞ ሌላ ምንድነው ሲባል መዝሙሩ ግን አንድ አይነት ነው። ኳየሩ አንድ አይነት መዝሙር ነው የሚዘምረው። እሱ ነው ተጠንቅቃችሁ ስሙ። በብዙ ነገር የእምነት ልዩነት 2-3 ቤት እየሆነ ነው። መሰረታዊ ትምህርት ይሄ ነው። እንደ የሃይማኖቱ ይሁንለት ብለ ካልተውክ በስተቀር ከባድ ነው። ስለዚህ ደሞዝ ለምትፈልጉ እግዚአብሔር ችግር የለውም ይከፍላል፣ ጭቅጭቅ የለውም። ነፃ ስጦታ ለምትፈልጉስ ነገር ግን ይሄ ደስ ማይመች ቃል ለማን? ለሃይማኖተኞች። ለኛስ የምስራች ነው። ምን ብለን ያመን ነው? እኔ ኃጢአተኛ ነኝ እንዴ ሁሉ ኃጢአት ሰርቷል የሚለው ቃል ሲሰበክ ለሁለት ወገን ሁለት መልእክት እንዳለው ታውቃለህ? እዚህ ጋር አንድ ሴተኛ ዳሪን አንድ በህይወቷ ዘመን ቤተሰቧን ለማኖር ታናናሽ ወንድሞቿን ለማሳደግ ብላ የማይሆን ህይወት ውስጥ የገባችን አንድ ሴት እዚህ ጋር ቆም። እዚህ ጋር ደግሞ እነዛ ፈሪሳውያን ጻፍቶች ምናምን ከነንትናቸው አቁም። ከዛ ጳውሎስ መጣ። ሁሉም ኃጢአት ሰርተዋል የእግዚአብሔር ክብር ጎሏቸዋል ሲባል ማን ፈገግ ይላል? ማን ኮስተር ይላል? መልስልኝ። ያ መንፈስ ያለባቸው 9 ሰዎች እዚህ ቤት አሉ። አሁን የማስተምረው ትምህርት ደስ ያላላቸው የማስተምረው ትምህርት የቀፈፋቸው 9 ሰዎች አሉ። ማን የሚከፋ ይመስልሃል ይሄ ቃል ሲመጣ? ነገር ግን ለማይሰራ ሲባል ሴትየዋ ነች። ሁሉ ኃጢአት ሰርቷል ሲባል ምን ይላል ማለት? በሳምንት 2 ኢኮኖሚ ጾም ሐሙስና ሰኞ ይጾማሉ። ሐሙስ ተራራ ላይ ሙሴ ወጣበት፣ ሰኞ ወረደበት። አስራት አወጣለሁ፣ በኩራት አወጣለሁ፣ ጤና አዳም አሪቲ ከርቤ ሁሉ አይቀርም አወጣለሁ። እቺ አታቃትም እንዴ? ኢየሱስ እንደዛ ነው ያለው። ማን እንደሆነች አላወቀም አሉ። እግሩን ስስም ጸድቃ የወጣችው እሷ ነች። ኃጢአተኞችን በሽተኞችን ሊፈልግ መጣ እንጂ ንጹህ ነኝ ታጥቤ ታጠኛለሁ የሚለውን ሊፈልግ አልመጣም። ኢየሱስ ክርስቶስ ኃጢአተኞችን ሊያድን መጣ የሚለው ቃል የታመነና ሁሉም ሊቀበሉት የተገባ ነው። ወንጌላችሁ መንደር ያለውን ጫትቃሚ እዚህ ጋር የተነቀሰ ምናም ማምጣት ካልቻለ ሁሌ ጸዳ ነጣ ያለ ሰው ብቻ የሚሰበሰብበት ከሆነ ችግር አለው። አንዲት እህት ከጉባኤ ቀረች፣ መጣች፣ አየች፣ ምናም ቀረች። ለምን ቀረች ስል እዛ ጉባኤ አንድ የሸዋበር ልጅ አየኋለች። ከነክሩ ከነምኑ ይመጣል እኔ ጋር እንግዲህ ክሩን ማስሮ ከነንቅሳቱ ከናን ይመጣል። ጥግ ይቀመጣል። ከዛ ቀስ ያለ መሃል ይቀመጣል። መጨረሻ እዚህ መጥቶ ይቀመጣል። ልጅቷ ግን የቀረችው እኔ ቸርች ያ ማገለግልበት ቦታ ላይ
የዛን አካባቢ ልጆች አዩ እንደዚህ ብለው ተቀምጠው እዛ ቸርች የተነቀሱ ልጆች አየሁ እንትን አንተ አቀላው እሱን እኮ ዛየው እና ታዲያ ማን ይምጣ የመጣው ለነሱ ነው እኛ ስማን ሆነን ነው ተረሳ እንዴ እግዚአብሔር ጀርባን ስለማያጠና የባለፈውን ኃጢአት ስለረሳ እኛ እኮ አረሳም እሱ ቢረሳ እንፈላለግ እንዴ እሱ እኮ ነው ኃጢአታቸውን ደግም ያላስብም ያለው እንጂ እኛማ ጸላዩም ፕሮግራም መሪውም ያሳሰበን አይደለም እስቲ አስቡ የዛሬ ዓመት የት ነበራችሁ እስቲ አስቡ እግዚአብሔር ደግሞ ደግም ያላስበው አስቡ ነገር ግን ለምን ለማይሰራ ይመማችሁ ምንም አታመጡም ሰማይ ብዙ ኃጢአተኞች በክርስቶስ በማመን ገብተውባታል ሲኦል ብዙ ደግ ሰዎች ሞልተውባታል በጣም መልካም ሰዎች በክርስቶስ ባለማመናቸው ምክንያት ሲኦልን አጨናንቀዋል ከአንደኛው ፍል ጀምሮ በጸባይ ድሆችን በመርዳት በጎ በመስራት ነገር ግን በክርስቶስ ኢየሱስ ወደ እግዚአብሔር ካለ ከእምነት የሆነ ስራ ሳይሆን ጽድቅ ፍለጋ የተሰራ ስለሆነ ራሳቸውን ሌላ ቦታ አግኝተውታል በርሱም ማያምን በልጁ የማያምን ይመስለዋል እንጂ ሕይወትን አያዩ ነገር ግን አንድ ሰባኪ ይህን ደፍሮ መናገር ካልቻለ አራውንድ ዘቡሽ መዞር የለበት ጥምጥም አያስፈልግም እንደወረደ ለማይሰራ ጻድቁን በሚያጸድቅ ለሚያምን ሰው አቤት ምን ሆነን ሳለን ያዳነን እንዴ አዳነን ምን ሆነን ሳለን ኃጢአተኛውንም በሚያጸድቅ ለሚያምን ሰው ይሄ ምን ነው ታውቃላችሁ የትኛውም የዓለም ሃይማኖት ይሄን ጥቅስ አይቀበልም የትኛውም ይሄን ጥቅስ አይቀበልም በዓለም ሃይማኖቶች ዘንድ ይሄ ጥቅስ ሮንግ ነው ይሄ ጥቅስ ነው ወንጌልን ከሌሎች የለየው ኃጢአተኛውን በሚያጸድቅ አምናለሁ ሃይማኖተኞቹ በጎ ስራ ጻድቅ ስትሆን እግዚአብሔር ያጸድቅሃል ይሄኛውስ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ነው ይቆጠርለታል